አላህ ሂዳያ ይስጣችሁ። ከእኔ አብ ይበልጣል ነው ያለው ኢየሱስ። በሚገርም ነው። እኔ በጣም ከሚደንቀኝ ንግግር ወላሂ ደጋግሜ ነው ነገራችሁ። በጣም እኔ ሳስበው በጣም የሚገርመኝ በቃ ጭራሽ አልተገናኘም እኮ ኢየሱስና ክርስትና አልተገናኘም። እንዴ ምን ማለት ነው? ቪዲዮ ተከፈተ በስተመጨረሻ አስፊው ዩቲ አስፊው አይዋ እሺ ገድላትና ተአምራት ብቻ እንዳይከፈት። ገድላት ማለት እናንተ ገደል ነው፣ ተአምራትም ለእናንተ እውራት ነው። እሱማ እሱ ባይከፈት ጥሩ ነው። ባይደው ድንቅ እኔ ብዙ እንትን አመጣለሁ። ገድልና ድርሳን እጄ ላይ ያለ ከፍቼ ብዙ ስለ ገድል አላመጣልህም አንተ ገደል ትገባ ስለማልፈልግ ማለት ነው። 2000 እትም ነው አይደል መጽሐፉ አሁን የሚከፍቱት 2000 እትም ነው። አይነበብም ያው እንግዲህ አታውቀውም። 2000 እትም ነው አሁን ያዙ 80 ያህዱ አውቀዋለሁ። መጽሐፉ እጄ ላይ ያለ ከሱ ላይ ያመጡልን ነው። እሺ እንጠብቃለን አምጡልን። 2000 እትምም ሆነ 10000 እትም አሁን ያን አይደለም ላመጣልህ የፈለኩት። 2000 እትም ላይ ተሻሽሎ መጥቶ እንዳይሆን ብዬ እኮ 2000 እትም ላይ ብዙ የተሻሻለ ነገር አለ። ብዙ የተሻሻለ ከዚህ በፊት ያልነበረ ተሻሽሎ የመጣ ብዙ ጥቅስ አለ በሚያሳዝን መልኩ። እንትን ራሱ ዮሐንስ ወንጌል ምዕራፍ 8 ቁጥር 3 ላይ በእግዚአብሔር አንዴ አዲስ መደበኛ ትርጉም ላይ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ያለው ከእግዚአብሔር ሙስሊሙ ግን ትልቅ ሰው ነዎት። ሰው ሲያወራ ለምን ዝም አይሉም? ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከእግዚአብሔር የሰማሁትን ሰው የሚለውን ሰው የምትለውን አውጥተውታል። ታውቃላችሁ? ከእግዚአብሔር የሰማሁትን ልትገሉኝ ብሎ ወደ ሰው የምትለውን አውጥተው። አሁን ይሄንም የማይወጣው የማይቀነሰው ሰው የት ደረሰ? ከእግዚአብሔር እዚህ ጋር አሁን እኛ ቅድም ምን አይተናል? ከእግዚአብሔር የሰማሁትን ሰው ልትገሉኝ የሚለው አለ። ሰው የሚለውን አውጥተው ምንም ሚኒንግ የሌለው ነገር ከእግዚአብሔር የሰማሁትን ልትገሉ ትፈልጋላችሁ ብሎ አስቀምጠውታል። እንግዲህ ይኸውልሽ እኔ አሁን ያልተረዳችሁት ነገር አለ። እኔም አልተረዳችሁኝም። እኔ እያልኳችሁ ያለ ላስረዳችሁ። በዛኛው ልክ ንግባና ያን ያላችሁ መጀመሪያ በገዛ ራሳችሁ ለራሳችሁ የሚሆን ብቻ አትምረጡ። ቪዲዮ ከፍተው ነበር እኮ ይክፈቱና ያሳዩን እንጂ ምንድን ነበር ማስረጃ ያመጣችሁት? የምን ማስረጃ? እኔ አሁን መጀመሪያ ለራሳችሁ ብቻ የምትፈልጓትን ጥቅስ ስለምትፈልጉ እኔ ደግሞ ከእናንተ ጋር ልስማማ አልችልም። በቃ ለራሳችሁ ብቻ የሚሆን ጥቅስ ቅድም በጠቀሰው ጥቅስ ላይ መልስ ታች እያለ እናንተ አንዷ ጥቅስ ብቻ አንዷን አንጓ ይዛችሁ የምትሄዱ ከሆነ ትጠፋላችሁ። ቪዲዮ ከፍተው ነበር ነው እኮ እኔ ምንም አላልኩም። ቪዲዮ ከፍተው ነበረ። ምን ሊያሳዩን ነው የከፈቱት? አሁን ሰውየው የጠቀሰው ጥቅስ ደግሞ የለም ብሎ ማለፍ ይችላሉ። ችግር የለውም። ከሌለ የለም በግልጽ ታለፍ። አሁን ይኸውልህ አሁን ያ ሰውዬ ችግሩ ምንድን ነው? ለድንቅ መካር የልብ ሰጥቶ ነው የወጣው። ተንኮል አድርጎ ለኮስ አድርጎ ተመለሰ። እንዳያችሁት አለ መተንኮስ አይደለም። ድንቅ መካርን ሞቅ የልብ ሰጥቶ ነው የወጣው። ምን ላድርጋችሁ እንግዲህ አባቴ ያልተከለው ተክሉን ይነቀላል ይላል። እንግዲህ ምን መሰለዎት? አሁን እኛ ከእናንተ ይጠብቅ ማቴን ያንተ እያልክ ላውራህ። እስኪ ቆይማ አንተ ልጅ ነው እባክሽ። አንቺ እንደምታስቢው አይደለም። እሺ ቆይ የአክብሮት እኔ እንድታከብረኝም አልፈልግም። አዳምጥ። ሞኝ ነኝ እንደ እኔ ክብር ፈልጌ አልመጣሁም። መጽሐፈ ጥበብ እግዚአብሔር ወልድ የሚል አለ። አንቺ ዝም በቃ ታያታስቅ ይባላል። እግዚአብሔር አብ የሚል ቃል በቃል አለና
እርሳቸው ደግሞ እግዚአብሔር ወልድ የሚላለው ስንል እታች ያለው ወንድም አለውን አለ መጽሐፈ ጥበብ ላይ አለ ሲል ከፈትን። መጽሐፈ ጥበብ ላይ ስናየው ደግሞ 30 ነው የሚጨርሰው። እሱ ምን አለ? መጽሐፈ ጥበብ ምዕራፍ 7 ቁጥር 32 ላይ አለ ስናየው 81 ሀዱ 30 ድረስ ነው የሚጨርሰው። የከፈቱት እግዚአብሔር ወልድ የሚል ሊያሳዩን ነበር አይደለም? አሁን ክፈቱልን የለንም 80 አሉ ብላችሁ አይደለ? ከፈትኩላችሁ እኮ እግዚአብሔር ወልድ የሚል አሳዩን እኮ ነው ያልነው። ታዲያ እኮ የለውም ምዕራፍ 30 ላይ ነው የሚያበቃው። እንትን 30 ላይ ነው የሚያበቃው ነው 32 ላይ ነው ብሏል። ክፈት አንተ እስኪ። የለማ ከየት አምጥተሽ ትከፍቻለሽ አንቺ? የለም 32 የሚል የለም። ቁጥሩ 30 ነው የሚጨርሰው። 30 ነው የሚያበቃው። አሁን እሱ ስለዚህ ወንድም ተሳስቶ ነው ማለት ነው 32 ነው የሚጨርሰው ያለው። ተሳስቶ ላይሆን ይችላል። ምክንያቱም ማለት ነው ትርጓሜ የሚባል ነገር አለ። በቃ ከሌለ የለም ነው። በሌላ ጉዳይ ማሄድ ትቀጥላለህ። ወደ ትርጓሜ ይቻላል። አሁን እኔ ግን ያልሰማችሁኝ ነገር ግን አለች። እሷን ስሙኝ ነው መጀመሪያ። ማሄር ይሄው ይታያል። ማሄር ቀጥል። ማሄር እንትን አባ ይሰማታል። እንዴት ነው? አቤት አቤት። ትርጓሜው የትኛው አንድምታ ላይ ነው? እስኪ በግዕዝም ከሆነ ክፈትልንና አብረን እያነበብን እንተርጉመው። የትኛው ምን የሚለው ትርጉም? አሁን ትርጓሜ ሊሆን ይችላል ነው እንጂ ትርጉሙን ያልያዝኩ። እሱ የመጽሐፍ መምህር ሊሆን ይችላል። እኔ ምንም አልተማርኩም። እኔ በአቅሜ የተማርኳትን መልስ እየሰጠው ነው እንጂ እኔ እንደነሱ እምነት ሊሆን ይችላል ይባላል እንዴ? ነውር እኮ ነው። የያዘው ነው እሱ የያዘው መጽሐፍ ትርጓሜ ሊሆን ይችላል ነው እንጂ እምነቱ ሊሆን ይችላል አይደለም እያልኩት ያለ። እምነት ስለ እምነት አይደለም። ኦርቶዶክስ ነው ታባ በደንብ ኦርቶዶክስ ብቻ ሳይሆን ኦርቶዶክስ ተዋህዶ ነኝ እኔ። ተዋህዶ ልጅ ነኝ። ለምንድን ነው ኦርቶዶክስ ቤተክርስቲያን ኢየሱስ ክርስቶስን ፍጡር የምትለው? አትልም። ኧረ ትለዋለች፣ በደንብ አድርጋ ትለዋለች። አትልም። መጽሐፍ ቅዱስ ይዘዋል? አዎ። እሺ፣ ኢሳያስ 49:5 ክፈቱልኝ። ኢሳያስ ስለ ክርስቶስ መምጣት ነው እንጂ ስለ ኢየሱስ ክርስቶስ ሰውነት አትናገርም። እሺ፣ ኧረ ቆይ፣ ኧረ አንዴ ተረጋጉና ኢሳያስ 49 ምዕራፍ 49 ኢሳያስ ምዕራፍ 49 ስንት ቁጥር 5? እስከዛም ሞዴሬተሮች ካላቸው አንዳንድ አሳዩኝ። እኔ ስራ ልገባ ስለሆነ ቤቱ እንድትቆጣጠሩ። እሺ፣ ከ40 ደቂቃ በኋላ ማለት 49 ምዕራፍ 49 ቁጥር 5 ምን ይላል? እኩኖ ገብሮ ዘፈጠረኒ በውስተ ከርሰ እምዬ ባሪያ ሆን ዘንድ ያዕቆብንም እመልስ ዘንድ እስራኤልንም አንድ አደርግ ዘንድ በማህፀን ፈጠረኝ ይላል። ስንት ነበር ያልከኝ? ኢሳያስ ምዕራፍ 49 ከቁጥር 5። አሁንም በእግዚአብሔር ዓይን ከብሬአለሁና አምላኬም ጉልበት ሆነኛልና ያዕቆብን ወደ እርሱ እንድመልስ እስራኤልንም ወደ እርሱ እንድሰበስብ ባሪያ ሆነው ዘንድ ከማህፀን ጀምሮ እየሰራኝ እግዚአብሔር እንዲህ ይላል ይላል። እዚህ ጋር እንደዚህ እርሱ ኦርቶዶክስ ነው አይደለ? አዎ። ሃይማኖተ አበው ዘቄርሎስ ይህንን ሲያብራራው በአፈ ዝንቱ ነቢይ ኢሳያስ በኢሳያስ አፍ እንደተናገረው ለአምላኬ ባሪያ ሆነው ዘንድ በማህፀን ጀምሮ ከብሬአለሁኝ አለ ብሎ ይተረጉማል። ስለዚህ አይደለም የሚናገረው እሱ። ኧረ ቆይ በአንድ ይጠብቁኝ። አንድ ደቂቃ። እሺ፣ አንድ ደቂቃ። እሺ፣ መጣ። አንድ ይጠብቁኝ።
አንድ ብቻ ዳታ ላይ ዘጋ ነው እንግዲህ ምንም ማድረግ አልችልም። ቆይ ሃይማኖት አበባ አሉት የለቱም? አባ ቁጥሩን አንድ ሺ ቁጥሩን የያዙትና አንድምታውን ልንገሩት። እሺ እሺ ትነግረኛለህ። አንድምታው ሃይማኖት አበባ ዘቄርሎስ ምዕራፍ 76 አዎ ዘቄርሎስ ምዕራፍ 76 ምዕራፍ 76 አዎ ቁጥር 19 አዎ እንደዚህ ይላል። አንብቡሎት ስሙ። እሺ አውጣልኝ በእንትኑ እያየሁት። አይ ነው አንድ ስልክ ነው ያለኝ እኔ። ላንብቡሎት ያዙ። እሺ ዋዲ በመድህን በአፈ ዝንቱ ነቢይ ኢሳያስ በእንተ ልደቱ መድንግል ወበር ተጸነስኩ እመክርሰ ከመ አቅቦ ምግባረ ብዙኃ ወአቅመ ነገረ ያዕቆብ ወአስተጋብ ዝሃነ እስራኤል። ቆይ አንድ ያስጨርሱኝ። ኧረ እንዴ ማርያምን እንደዚህ አይነበብ። እሺ እንዴት ነው የሚነበበው? አይ ግዕዝ ብትጠራ ወይም ደግሞ ብትከፍትልኝ እኔ ባነበው ደስ ይል ነበር። ግዕዝ ይችላሉ? ግዕዝ ይችላሉ? ቋንቋ አይደለ እንዴ? ለምን አልችልም? እሺ ዋዲ በመድህን በአፈ ዝንቱ ነቢይ ኢሳያስ የሚለው ማለት አማርኛ አይደለ አይደል? አማርኛው ለምን አታመጣም? ኧረ እንዴ ተርጉሙልኝ። እንዴት ልተርጉሙልህ? በትክክል እያነበብክ አይደለም እኮ ወንድሜ። አረ እንዴ ወዓዲ በመድህን በአፈ ዝንቱ ነቢይ ኢሳያስ ምን ማለት ነው? ዋዲ በመድህን በአፈ ዝንቱ ነቢይ እሺ፣ በአፈ ዝንቱ ኢሳያስ እሺ፣ በእንተ ልደቱ እሺ፣ ምን ማለት ነው? ስለመሆኑ ማለት ነው። ሰው ስለመሆኑ ስለመወለዱ እንዲህ ብሎ ተናገረ ይላል። እሺ ወበእንተ ተጸነስኩ ወበእንተ ተጸነስኩ። ስለዚህም ተጸንሻለሁና ነው። እመክርሰ ከመ አቅመ ምግባር ብዙኃን ምግባሮችን ጠብቅ ዘንድ ወአቅመ ነገደ ያዕቆብ ምንድን ነው? አማርኛ የለውም? ትርጉም የለውም? ይሄ ኧረ ተርጉሙልኝ አንዴ። ለምን ተረጉሙልኝ? የተተረጎመ የለም እንዴ? ተርጉሙልኝ። አሁን እኮ አውጣልኝና ለአንቤ ልተርጉምልኝ። ጨርሰናል። ጫፍ ላይ የደረስነው። ወአስተጋብእ ምን ማለት ነው? እስኪ መሰብሰብ ነው አስተጋብእ ማለት። ወአስተጋብእ ዝርዋነ እስራኤል የተበተኑትን የእስራኤል ምን ወበእንተ ዘግብረ የተበተኑትን እስራኤላውያንን ሰበስብ ዘንድ። እሺ ወበእንተ ዘግብረ እሺ። ስለዚህ ስራ ተፈጥረ እመክርሰ ድንግል ምን ማለት ነው? በድንግል ማህፀን ተፈጠረ አይልም ብለው ነበር። ግን ተፈጠረ አይልም ብለው ነበር። ኃይል ማዚህም ላይ በማህፀን ድንግል ተፈጠረ ይላል። አዎ ተፈጠረ አይባልም ብለው ነበረ። እንዴ ተፈጠረ ማለት እኮ ሰው ሆነ ማለት እኮ። በቅርስ በእናቱ ማህፀን የተፈጠረው እኮ ማን ነው? ስጋ ነው። እሺ ሃይማኖት በዚያ እሱ የመረጠው ከዛ በማህፀን ተፈጠረ። ይኸውልህ በማህፀን የተፈጠረ ማን ነው? ስጋ ነው። ያ ስጋ እግዚአብሔር መረጠው፣ እግዚአብሔር ሆነ ማለት ነው። እዚህ ላይ ችግር የለውም። ቆይ አንዴ ስጋ ቆይ አባ 49 ይኸውልህ አንዴ አባ ስጋ ስለመሆኑ ሁለታችንም ከአንድ ቤተ እምነት ስለሆንን ንብሎ ፍጡር ውስጥ መወቱ ተወልደ በስጋ መብእሲት የሚለውን እናውቃለን አይደለም? ይህ ንብሎ ነው። ንብሎ አይደለም፣ ንብሎ ነው። ይህ ንብሎ ነው። አያውቁትም። ምን ላይ ነው ያለው? ምን አልከኝ? ንብሎ ምን ላይ ነው ያለው?
አይልም ካሉ ማወቅ አለበት ቦታውን። ምን ላይ ነው የሚለው ይሄ ጥቅስ? ያነበብኩለት ምን ላይ ነው ያለው? አንተ ነው የምትለው ንብሎ እያልክ ያለ እኮ አንተ ነህ። በአንተ እጅ ነው። እኔ ይህ ንብሎ ነው እንጂ ይህ ንብሎ በእንተ ዘተሰጋው የሚል ከሆነ ስጋ ስለለበሰ ፍጡር ነው አንለውም ነው እንጂ እንደሱ አይደለም። ንብለው ፍጡር እስመ ውእቱ ተወልደ በስጋ እመብእሲት፣ ከሴት በስጋ ስለተወለደ ፍጡር እንለዋለን ነው የሚለው። ይህንን ይክዳሉ? ማን ነው የሚለው? ሃይማኖተ አበው ዘቄርሎስ ምዕራፍ 124 ምዕራፍ 124 እሺ ቁጥር 19 ይሄ ቁጥር 19 ይሄን አየዋለሁ። ሃይማኖተ አበው ዘገርገርዮስ እንደዚህ ይላል። ወአዲመ ይትበሃል ፍጡር በእንተ ዘኮነ ስጋ ይላል። ወአዲመ ይትበሃል ፍጡር በእንተ ዘኮነ ስጋ ይላል። ወአዲመ ምን? ወአዲመ ይትበሃል ፍጡር ይህ ነው። ይትበሃል ነው። ይትበሃል ጎርጎርዮስ ስንት ነው? ጎርጎርዮስ 35 እሺ አዎ እንደዚህ ይላል። ወአዲመ ይትበሃል ፍጡር በእንተ ዘኮነ ስጋ ይላል። ስጋ ስለለበሰ ያ ስጋ ነው አሁን ፍጡር እየተባለ ያለ። ስጋ ደግሞ ፍጡር ነው። ቆይ ይሄን እንትን የሚለውን ትምህርት ያውቁታል አይደለ? እባክሽ ሻዳ ቆይ አዳምጦኝ። ቆይ እንትን የሚለውን ትምህርት እኮ እናውቀዋለን አይደለ? ወአዲኒ በእስመ ስግሁ ለእግዝእነ ክርስቶስ አምላከ ውእቱ የሚለውን እኮ እናውቃለን። ችግር የለውም። በስጋው ይሁን በአጽም ወአዲኒ በእስመ ስግሁ ለእግዝእነ ክርስቶስ አምላከ ውእቱ የሚባል አስተምረዋል አይደለ? ዳግመኛም የጌታችን ክርስቶስ ስጋ አምላክ እንደሆነ እንናገራለን። ይሄ ችግር የለውም። ይኸውልህ እየተምታታ ያለ ምን አለ መሰለህ፣ አሁን አንድ በትክክል እያልከው አይደለም። አስተካክሉኝ። ምን ላይ ነው ትክክል ያልሆነ? አስተካክሉኝ። ስጉ የሚል አለ። ስጉ አላልኩም፣ ስጋሁ ነው ያልኩት። ስጋሁ ማለት አለባት። ስጉ እኮ ነው ያልከው ቅድም። እስኪ አዲነ ይትላል። ቆይ አላልኩም። ወአዲኒ በእስመ ስጋሁ ለእግዝእነ ክርስቶስ አምላከ ውእቱ ነው ያልኩት። ይባላል አይባልም? አይባልም። በስጋው ነው እንጂ አምላክነቱ ይህን አይልም። ስለዚህ እየዋሸ ነው ማለት ነው ቄርሎስ። አይዋሽም። የመናፍቃን መዶሻ እኮ ነው ይሄ። ለመናፍቃን የተሰጠ መልስ ለጥያቄ የሚገባ አይደለም። አሁን ሃይማኖተ አበው ዘቄርሎስ ምዕራፍ 78 ነው ያለው። ሃይማኖተ አበው ዘቄርሎስ ምዕራፍ 78 ነው ያለው። ዘቄርሎስ 78 አዎ 78 ምን ይላል? ያነበብኩለት አሁን። ጎርጎርዮስ 35 አላልከኝም እንዴ? እሱ የቅድሙ ነው። አሁን ያነበብኩለት አሁን ያነበብኩለት። ይኸውልህ አሁን ቆይ የጌታችን የክርስቶስ ስጋ አምላክ እንደሆነ እንናገራለን ይላል አይልም ቄርሎስ? ምን? ወይኔ ጉዳይ ሰሙነስ ወይ ስጋሁ ለእግዝእነ ክርስቶስ አምላክ ውእቱ ይባላል አይባልም? አምላክ ነው ስጋው። አዎ አምላክ የተዋህደው ስጋው አምላክ ነው። በስጋውማ ሰው ነው። በስጋው ሰው ነው። ስጋው አምላክ ነው አይደለም? ስጋሁ ለእግዝእነ ክርስቶስ አምላከ ውእቱ የሚለው ምንድን ነው? ወይኔ ጉዴ! ስጋሁ ለእግዝእነ ክርስቶስ አምላከ ውእቱ የሚለው ቄርሎስ ምንድን ነው ያለው? አምላክ ውእቱ። አዎ የክርስቶስ ኢየሱስ ክርስቶስ ስጋ አምላክ ነው ይላል። በቃ ጨርሰናል። እዚህ ጋር ተስማምተናል። አምላክ ነው። አዎ ስጋው አምላክ ነው። ተስማምተናል። ስጋ የለበሰው ስጋ እና ያለ መቀላቀል ያለ መለያየት ይላል። በዚህ ዘእንበለ ውላጤ ወዘእንበለ ትንሣኤ። አዎ በቃ ስጋው አምላክ ነው። ያለ መቀላቀል ያለ መለያየት ማለት ነው። አዎ ስጋው አምላክ ነው። ሰምተናል ሁላችንም አይደለ? እሺ ንብለው ፍጡር እስመ ውእቱ ተወልደ በስጋ እመብእሲት የሚለውስ ምንድን ነው? ከሴት በስጋ ስለተወለደ ስጋው ፍጡር ነው ይላል። ስጋው እኮ ፍጡር ነው ድሮም ሲጀመርም
ስጋው ስጋ እሱ ስላደረበት ነው እግዚአብሔር ያለው። ስጋ አምላክ ነው ብሎኛል። አሁን ከ2 ሰከንድ በፊት እኮ ብያለሁ። ከ2 ሰከንድ የሚሆን ከማይክሮ ሰከንድ የሚሆን ይኸውልህ ስጋ ፍጹም አምላክ የተዋህደው ነው። ያ ስጋ ደግሞ ፍጡር ነው። ያ ስጋማ በፈጠረው ፍጥረት ላይ ያደረው ኢየሱስ ክርስቶስ እግዚአብሔር ነው። ፍጡር ነው። ፍጡር አይደለም። ለልዩ ፍጡር ወለልዩ ፈጣሪ በስጋው ነው። በስጋው ፍጡር ነው። ይኸውልህ ያ ስጋ ፍጹም ስጋ ፍጹም አምላክ ስላደረው ኢየሱስ ክርስቶስ ተብሎ የዓለም መድኃኒት ሆኗል ነው። አሁን አንዴ ቆይ አባ አንዴ አዳምጡኝ። አንዴ እንድንግባባ በመግባባት ስለሆነ ልክ ታላቁ የቤተ ክርስቲያን አባት እንትና ምንድን ነው ማነው የመዝገበ ቃላት ጸሐፊ በመልክና በልኩ ሰድራችሁ ተማማሩ እንደሚለው አሁን ወደ ሌላ ርዕሳችሁ ወጣችሁ ወደ ሌላ ሄዳችሁ አንዴ ወአዲ መይት ባህል ፍጡር በእንተ ዘኮነ ስጋ ይላል። ስጋ ስለሆነ ፍጡር ይባላል አይደለም? ያ ስጋ ነው ፍጡር የተባለው እንጂ ያ ስጋ ነው ፍጡር የተባለው እንጂ ያ ቃል ወይም ደግሞ ስጋ የሆነው አምላክ በስጋ ላይ ያደረው አምላክ ያን አይደለም ፍጡር የተባለው። ፍጹም አምላክ ፍጹም ስጋ ነው፣ ፍጹም ሰው ነው ብለናል አይደለም? ፍጹም አምላክ ፍጹም ሰው ሳይሆን ጭራሽ እኮ ሃይማኖት አበው ዘቄርሎስ እኮ ለልዩ ፍጡር ወለልዩ ፈጣሪ ይለዋል አይደለም? ለልዩ ፍጡር ወለልዩ ፈጣሪ። አዎ በፈጠረው ለልዩ ፈጣሪ ወለልዩ ፍጡር የሚለው እኮ ፍጡር ለስጋ ነው፣ ፈጣሪ ነው ደግሞ ለአምላክነቱ ወይም ለመለኮቱ ነው። እስኪ በሉት እስኪ ሰው ፍጹም ፍጡር ፍጹም ፈጣሪ ነው። እስኪ በሉት ፍጹም ፍጡር ፍጹም ፈጣሪ በሉ። ፍጹም አምላክ ፍጹም ሰብ ነው። ለልዩ ፍጡር ወለልዩ ፈጣሪ አሉ አይደለም? ተርጉሙት በአማርኛ። ፍጡር ማለት ሰው ነው በሉት። ፍጡር ማለት ሰው ነው ብያለሁ እኮ። ፍጹም አምላክ ፍጹም ሰብ አልኩ። ፍጹም ፍጡር ፍጹም ፈጣሪ በሉት። ልክ መጽሐፉ እንደሚለው ለልዩ ፍጡር ወለልዩ ፈጣሪ በሉ። አይሰማም እንደ ወንድሜ? ፍጹም አምላክ ፍጹም ሰብ አልኩ። ወይ ጉድ! ፍጡር በሉት። ልክ መጽሐፉ እንደሚለው ለልዩ ፍጡር ወለልዩ ፈጣሪ በሉ። ፍጹም ፍጡር ለልዩ ፍጡር ወለልዩ ፈጣሪ። እሺ ብያለሁ። በአማርኛ ተርጉሙት። በአማርኛ ሲተረጎም ነው እሱ ፍጡር እሱ ፈጣሪ ነው። ፍጡር ወፈጣሪ ያመልካሉ። ፍጡር ወፈጣሪ አላመልክም፣ ፈጣሪ ነው የማመልከው። ወፈጣሪ ከሆነ ፍጡር እንተ ይእቲ ማህለወይነ ድንግል ዘበአምን ማርያም የሚለውንስ ምን ሊያደርጉት ነው? ዘበአምን ማርያም ወፈጣሪ ከሆነ ፍጡር እንተ ይእቲ ማህለወይነ ድንግል ዘበአምን ማርያም ይላል። እስኪ ለየው። አይዞን፣ አይሳቁ። ማን ነው የሚስቀው? አይ ምን ይላል? ተርጉሙልኝ። ምን ማለት ነው? አልገባኝማ። በደንብ አድርገህ እስኪ ለይተህ። እሺ ለአንብቡለት፣ በደንብ አዳምጥ። እሺ ወፈጣሪ ከሆነ ፍጡር ምን ማለት ነው? ወፈጣሪ ከሆነ ፍጡር ፈጣሪ ፍጡር ሆነ። ይእቲ ማህለወይነ ድንግል ይእቲ የማህለወይነ ድንግል የማህለወይነ የሚል ገንዘብ ስሙኝ በደንብ። የማህለወይነ የሚል የለም። የማህለወይነ ነው ያልኩት አባ፣ በደንብ አዳምጡ። ምህላዌነ ነው። ምህላዌ ድንግል ነው። ምህላዌነ ድንግል ነው። እንደዛ ነው ያልኩት አባ። እስኪ ምን አልክ ከመጀመሪያ? በደንብ አዳምጡኝ። ወፈጣሪ ከሆነ ፍጡር ወፈጣሪ ከሆነ ፍጡር ምህላዌ ድንግል ይእቲ ምህላዌነ ድንግል። ይእቲ ምህላዌ ድንግል። እሺ ከድንግል በድንግል ኖሮ ፍጡር ፈጣሪ ሆነ። እሺ ፈጣሪ ፍጡር ሆነ። ፈጣሪ ፍጡር ሆነ። ፈጣሪ ፍጡር ሆነ ሳይሆን ፍጡር ፈጣሪ ሆነ። ያው እሺ ወፈጣሪ ከሆነ ፍጡር እኮ ነው የሚለው አባ፣ ተውኝ። ወፈጣሪ ከሆነ ፍጡር። እሺ ፈጣሪ ፍጡር ሆነ። እሺ እንተ ይእቲ ምህላዌነ ድንግል። ምህላዌ ድንግል ነው። ምህላዌ ነው።
ምህላዊ ነህ። ወይኔ ሃይማኖታዊ ቢኖረኝ ኑሮ የለ አትጫወትበትም ነበር። እንግዲህ ችግር የለውም። ተርጉሙልኝ። ምን ማለት ነው? ምህላዊ ነው። ህላዌ ነው። አልገባኝም። ምህላዊ ነን ያልኩት አባ። ምህላዊ ነው የሚል የለማ። ኧረ አለ፣ በደንብ አለ። የለም። እሺ ወፈጣሪ ኮነ ፍጡር እንተ ይእቲ ምህላዊነ ድንግል ዘበአምን ማርያም ምን ማለት ነው? ምህላዊነ ዘበአምን ማርያም። ይሄ ገዙ እንደዚህ ስትናገረው ገደልከው ነው የሚባለው። ይሄ አይሆንም። እሺ ተውት። ወፈጣሪ ኮነ ፍጡር ምን ማለት ነው? ያን ብቻ አይሄድማ። ሙሉ ንባቡ አረፍተ ነገሩ አያውቁትም አባ አያውቁትም። ወፈጣሪ ኮነ ፍጡር ጻፍልኝ እስኪ። ለምን እንደማላውቀው አንተም አውቀው። እሺ ቆይ ልጻፉለት። አዳምጪኝ በደንብ። ተውት። ከታች ጽፉለታለሁ። ችግር የለም። እሺ አንድ ይጠብቁኝ። በደንብ አድርገህ። ችግር የለም አባቴ። ኮመንት እንዳትጽፉ ልጆች፣ አንዴ ኮመንት እንዳትጽፉ። ይኸው አባ አንብቡት። ይወጣል ወፈጣሪ። እስኪ ቆይ ያዝልኝ። ፈጣሪ ኮነ ፍጡር እንተ ኢቲ ምህላዌነ ድንግል ዘበአማን ማርያም። እንተ ኢቲ ምህላዌነ ድንግል ዘበአማን ምን ማለት ነው? ማርያም በእውነት ድንግል ከሆነች ከማርያም የኖረው እንታይ ኢቲ እሷ ከድንግል ማርያም በእውነት ድንግል ከሆነችው ከድንግል ማርያም በህላዌ ፈጣሪ ፍጡር ሆነ ይላል። ቴንኪው እናመሰግናለን። ምህላዌ ነው የሚባል ቋንቋ የለም ብለውኝ ነበር ቅድም፣ ግን ተው ግን አባተው ምህላዌ ነው የሚሆነው እንጂ ምህላዌ ነው ማለት በእሷ የኖረው ማን ነው? ፍጡር ግን ምን ሆነ? ፈጣሪ ሆነ። ቆይ ፈጣሪ ከእኛ ባህሪ ከተገኘች ድንግል ከምትሆን ከማርያም ፍጡር ሆነ ይላል አይደለ? ፍጡር ሆነ። ምክንያቱስ ስጋ ስለተዋሃደ ነው ፍጡር የተባለው። ቆይ ፍጡር አይባልም ብለው ነበር። ፍጡር ይባላል አይባልም? ማን? በስጋው ኢየሱስ ለይተ ፍጡር ነው አትለውም ነው መጽሐፉ እኮ እንደት ይላል? ተፈጥረ ጥበብ አይልም። አሁን ፈጣሪና ፍጡር እዚህ ላይ አለልህ። ይኸውልህ ፍጡር በስጋው ቢሆንም ያ ግን አሁን ኢየሱስ ክርስቶስ የተዋህደው ስጋ ፍጹም አምላክ ፍጹም ሰው ሆነ ነው የምንለው እንጂ አንዱ ፍጡር ነው አንድ ፈጣሪ ነው ብለን የምንለይበት ጉዳይ የለም። ለያይተን አናይም ነው። ፍጹም አምላክ ፍጹም ሰው ብለን ነው የምናምነው ነው። እንደሱ አልተባለም። ወፈጣሪ ኮነ ፍጡር ሲባል አንተ ባልከው አልሄድም። አንተ ባልከው አንተ በመራኝ እንኳን ሄድም። ተረጋጉ። ቆይ አትናደዱ። ቆይ ቶኖቱን ቀነሳሉ ልጅ አይደለም። በነገራችን ላይ እኔ አልናደድም ያልክ ብትል ምክንያቱም የማምነውና የማመልከው ስለማቅ ወይ ድምፆት ስለሚሰማ ችግር የለውም። ድምፆት ስለሚሰማ ቀስ ብሎ ያምኑ ያውሩና ፈጣሪ ፍጡር ሆነ ይላል አይደለም? ፈጣሪ ፍጡር ሆነ አይደል? ፈጣሪ ፍጡር ሆነ። በፍጡር ላይ አደረ። በፍጡር ስጋ በፈጠረው ስጋ ላይ አድሮ ፈጣሪ ፍጡር ሆነ። ያ ፍጡር ሰው ለበሰው ያለ መለያየት ያለ መቀላቀል ለብሶ ቃል በቃል እየተረጎምን ነው። ይህ እኮ ሌላ ላይ መሄድ እኮ አያስፈልገንም። አሁን እኮ ይህ በወንጌል ዮሐንስ ምዕራፍ 1 ቁጥር 14 ላይ የተጻፈው ቃል ስጋ ሆነ እኮ ነው። ቃል ፈጣሪ ነው። ያ ቃል ስጋ የሆነው ደግሞ ሃይማኖተ አበው ላይ ተፈጥረ ጥበብ ዘውቱ ቃል ይሏል። ማን? ሃይማኖተ አበው ተፈጥረ ጥበብ ዘውቱ ቃል። ወረድ ብሎስ ምን ይላል?
ንገሩኝ። ምን ይላል? አምጣው ሙሉ አምጣውና አንቀጹን ሙሉን አንብብልኝ። ወይ እዚህ የጥበብ ትብ ፈጠረነ ጊዜ መቅድመ ተግባሩ ይላል። ወረድ ብሎ እሺ ወረድ እሱ ውረድና ልተርጉምልህ። እየተረጎማችሁ ነው። እሺ ልተርጉምልህና ምሳሌ ስንት ነበረ? ምሳሌ 8:22 ፈጠረነ ጊዜ መቅድመ ተግባሩ የሚለው ሃይማኖት አበው ሲያብራራው ተፈጥረ ጥበብ ዘውቱ ቃል ይላል አይደለም? ምሳሌ ምዕራፍ አይዞን ለራሱን አባ አይዞን ለራሱን አትፍራ አላብሽሩ እንዴ እኛ ሙስሊሞች እኮ የማይፈጠር አምላክ ነው ያለን። አምላክ ተፈጠረ እንደ ኧረ በስመ አብ አንተ ተው። ወደዚያ ወደ ሙስሊሞች ከመጣን ገደል ነው የምንገባው። ተው ኖ አዛኝቷል እንዴ እግዚአብሔር ምስክሬ ነው እንዴ ችግር የለውም። እስልምና እንዴ እያየ እንዴ 72 ሴቶች ይጠብቁኛል ብዬ እኔ ለዝሙት ብዬ እኔ ጀነት እዛ ውስጥ አሁን በእኛ ክርክር ነው ያለ ነው። ወደ ሙስሊሙን አንግባ። አሁን ፈጠረነ ጊዜ መቅድመ ተግባሩ የሚለውን ቀጥሉ። ንገረኝ ምዕራፍ ቁጥሩ። ምሳሌ 8:22 እሺ ምን ይላል? እግዚአብሔር መንገዱ መጀመሪያ አደረገኝ ይላል። ኧረ አባ ግዕዝ እኮ ይችላሉ። ግዕዙን ክፈቱት እንጂ ግዕዙ አይደለም ያዝኩት፣ አማርኛው ነው ያዝኩት። ግዕዙን በግዕዝ እያወዛን ፈጠረነ ጊዜ መቅድመ ተግባሩ እያለ ቃል በቃል ኦኬ። እንደዛ ካልክም መኖሩም ግዕዙ አለኝ፣ ግን ለአንተ እንዲገባ ብዬ ነው። አይ ችግር የለውም ይገባኛል። ቀጥሉ፣ እየተግባባን ይገባል ግዕዙ። ቀጥሉ። ፈጠረነ ጊዜ መቅድመ ተግባሩ የሚለውን ክፈቱት። አይ ግዕዙ ይገባል ወይ ነው ያልኩት። ክፈቱት። ምኑ ድርቅ ነው? ክፈቱት። ይገባል ወይ ግዕዙ? ችግር የለውም ክፈቱትና ነው። ይገባል ወይ ግዕዙ? ወይ ጉድ! ይከፍቱታል አባ። እየከፈትኩ ነው። ይገባል ወይ ግዕዙ ነው የምልህ። አንብቡት። ይገባል ወይ? አይ ይግባኝም አይግባኝም እኛ ነው እንዴ እያስነበበህ አይደል? እንዴ አንተ ዝም ብለህ ክፈት። አይ እስካሁን ተከተል አላነበበልኝማ። አንዴ እስካሁን እየተግባባን ስለሆነ አባ እግዚአብሔር ፈጠረኒ ቀዳሜ ኩሉ ተግባሩ ወእምቅድመ ይሳረር ዓለም ወዘእንበለ ይግበር ምድረ ዘእንበለ ይግበር ቀላያተ ወዘእንበለ ይጻው አርቀተ ማያት ወዘእንበለ አድባር ይጣያ። 22 አንብቡት። ወዴት ነው የምትዘሉት? 22 አንብቡት። ምን ይላል 22? እግዚአብሔር ፈጠረኒ ቀዳሜ ኩሉ ተግባሩ። በቃ ምን ማለት ነው? ያን ብቻ አልሄድም። ያን ብቻ አይደለም ትርጉሙ። ተርጉሙልኝ ይሄንን። በዚህ ብቻ አልሄድም። በዚህ ብቻ አልሄድም። እኔ ያንተ ጉህላዊ ገብቶኛል። ያንተ አይደለም ያንተ ገብቶኛል። ያንተ ገብቶኛል። ግን ላንብብልህ እየተረጎምኩልህ እሄዳለሁ። እኔ ተርጉሙት። ምን ማለት ነው? እግዚአብሔር ፈጠረኒ ቀዳሜ ኩሉ ተግባሩ ወእምቅድመ ይሳረር ምን ማለት ነው? ወዘእንበለ ይግበር ቀላያተ ወዘእንበለ ይጻው አንቀተ ወዘእንበለ አድባር ይጣጡ ወእምቅድመ አውግር ወለኒ ወእምቅድመ ይግበር በሐውርተ ወአጽናፈ ዘይትሐድርም ሰማይ አመ ያስተዳሉ ሰማያት አለቁ ይኸው አመ ያስተዳሉ ሰማያት አለቁ ይላል። ኧረ ይቆም እንዴ! ቤተ ክርስቲያን ነው እንዲ ያጠኑ መመረዚያው ላይለ ነፈሳት። አንዴ ቆይ አባ አንዴ ተረጋጉ፣ አትሽሹ። ፈጠረነ ጊዜ መቅድመ ተግባሩ የሚለውን ወደ አማርኛ ተርጉሙልን። ይኸውልህ ይሄ ያለው ጥበብ ነው አይደለ? እግዚአብሔር ፈጠረኒ ቀዳሜ ኩሉ ከፍጡራኖቹ መጀመሪያ አደረገኝ ነው የሚለው። አድርጎ ፈጠረኝ እንዴ? አድርጎ ፈጠረኝ አይልም። ፈጠረነ ጊዜ ምን ማለት ነው እኮ? አድርጎ ፈጠረኝ አይልም አልኩ። ፈጠረነ ጊዜ ምን ማለት ነው?
እግዚአብሔር የመንገዱን መጀመሪያ አደረገኝ ነው የሚለው እንጂ ፈጠረኝ አደረገኝ ማለት አደረገኝ ማለት ነው። እግዚ ደግሞ አይልም እዚህ እግዚአብሔር ነው የሚለው። እሺ ፈጠረን መጀመሪያ አደረገኝ ወይም ደግሞ ፈጠረን ቀዳሜ ሁሉ ተግባሩ መጀመሪያ አደረገኝ ፈጠረኝ ማለት ነው። ለምን ይዋሻሉ? አይልም አንተ አይሆንማ። አንተ ባልከው ፈጠረኝ ምን ማለት ነው? አማርኛ ላይ መሄድ ትችላለህ። አማርኛ ማምጣት ትችላለህ። ከግዙ አልገባህም። ፈጠረኝ ማለት ምን ማለት ነው? አደረገኝ። ፈጠረኝ ማለት አደረገኝ ማለት ነው። አዎ መዝገበ ቃላት ክፍል። እሺ አምጣ። ፈጠረኝ ማለት አደረገኝ ማለት ነው። አዎ ሁላችሁም ሰምታችኋል። ሪከርድ አድርጉ። እሺ ተፈጥረ ጥበብ ዘውቱ ቃል ምን ማለት ነው? ጊዜ ሪከርድ አድርግ። መጽሐፍ ቅዱሱ በአማርኛውም በግዕዙ ሲተረጎም ፈጠረኝ ማለት ፈጠረኝ ብቻ አይደለም፣ አደረገኝ፣ ሰራ። ፈጠረ ማለት አደረገ፣ ሰራ። ማን ነው ማንን ሰራው? እሺ ማን ሰራው? አዎ ማለት ማን ሰራው? እዚህ ጋር አምላክ የሰራው እግዚአብሔር ማንን ሰራ? እዚህ ጋር ማንን ነው የፈጠረው? ማንን ነው ያደረገው? ስጋን አይደለም፣ ቃልን ነው። ቃልን አይደለም፣ ጥበብ ነው ደግሞ። አዎ ጥበብ ነው። አትሳሳት፣ አታምታታ። አንተ ቆይ ሃይማኖተ አበው ዘቄርሎስ ምዕራፍ 77 ላይ ስለዚያ ስለ ቄርሎስ ከሄድን ሌላ ውስጥ ስለሚገባ አሁን ቅድም ኦሳማ አልገባ ሲለው አንድ ጥቅሷን ብቻ አንድ አንጓን ይዞ ወጥቶ ቆይ እኔ ልመልስልህ። ምንድን ነው የምትሉት? አባ ኦሳማ የለም። የሌለ ሰው ደግሞ ሀሜት መጥፎ ነው። የሌለ ሰው ስም አትጥሩ። ትልቅ ሰው ነው፣ እየተግባባ ነው። አሁን ፈጠረኝ የሚለው ፈጠረኝ ማለት አይደለም ብለው ክደውታል። ችግር የለውም፣ ተቀብለናል። የዚህኛው አንድምታ ደግሞ አንድ ጥቅስ እኮ አይደለም እያወራን ያለ ነው። አንድምታው ደግሞ ቄርሎስ ላይ አለ። ጥበብ ነው ብሏል። አዎ ጥበብ ነው። ስለዚህ ጥበብ ላይ ቄርሎስ ደግሞ ይህን ምን ብሎ ነው የፈታው? ንገሩኝ። ድንቅ መከር ክፈቱ ማይኮን ይሰማል። ድምጽ ያጀማ ማይሮ ትሰማለህ? ማይኮትን አንሱ። ድንቅ መከር ለምን ሚውት ታደርጋላችሁ? እንትን አሉኛ። አሁን የሌለ ሰው ስም ሲያነሱ በእኛ ደግሞ የሌለ ሰው ስም አይነሳም። ሐራም ነው፣ ክልክል ነው። ስለዚህ ኦሳማ ሲሉ ነው ሚውት ያደረጉት ልጁ ገፍ ላይ ስለሌለ እና ኢየሱስ ክርስቶስ ጌታችን መድኃኒታችን ኢየሱስ ክርስቶስ ፊትህ ላይ ኑሮ ነው አሁን አንተ ሁል ጊዜ እያነሳችሁ ታልጠለጥሉ አይደለም። መንፈስ ቅዱስ ስለሚሰርጹበት ነው። ችግር የለውም። አሁን አምላክ ሁሌም ከኛ ጋር ነው የለ እንዴ? የለም አምላኩት ከእርሶ ጋር የለም? አያዩትም? አምላክ የሚሉትን አካል ኦሳማ ከሚባል ወንድማችን ጋር ከፍጡር ጋር ታወዳድሩታላችሁ? አባ ተው እንጂ ተው። አባ ተው እንጂ ፍጡር አይደለም። ኦሳማ ከኢየሱስ ጋር ሊተካከል ቀርቶ አንድ ክርስቲያን ኃጢአተኛ ከሆን ከኔ ኃጢአተኛው ራሱ አይተካከልም። ልክ ነው። በቃ ይሄንን እናምናለን። ልክ ነው። አሁን የዚህ የምሳሌ 8:22 አንድምታው ምንድን ነው አባ? የምሳሌ 8:22 አንድምታው ምንድን ነው? የጥበቡ አንድምታው እዚህ ጋር ሰከን ብለን እናውራ። እሺ ጥበብ አምላክ ፈጠረኝ አለ አይደለ? ወይ ደግሞ አምላክ ሰራኝ አለ በእርሱ ቋንቋ። ችግር የለውም አይደለ? ሰራኝ አይደለም አደረገ። እሺ አምላክ አደረገው አይደለ? ጥበብን አይደለ? ነው አይደለም? አሁን አንድምታውን ንገርህ። አንድምታ ምን ይላል መሰለህ? እግዚአብሔር ፈጠረን ቀዳሜ ኩሉ ተግባሩ ይላል። አንድምታው ደግሞ ዋማ እሺ፣ የዚህ አንድምታው ደግሞ
አመ ያስቴዳሉ ሰማያት አለሁ ሰማያትን በሚያደርግ ጊዜ ከእሱ ጋር አለው ነው። አንድምታ አይደለም አባ። ምክንያቱ አንዷን አንጓ አይደል ይዘህ የመጣው እኔም አንዷን አንጓ ይዤ መጥቼ በዚህ ጭረት አለው ማለት ነው። አይደለም አንድ አያችሁ አይደለም አንድምታ ስለው ዝቅ ብሎ ያለውን ቁጥር ማንበብ ጀመረ። የዚህ ምክንያቱ አልተረዳችሁትማ። ሁሉ ላንበብ ብል እኮ ተንጨረጨራችሁ። ሰይጣን እንደያዘው ቆይ የማይሆን ቃል የህፃን ቃል አይጠቀሙ። ተንጨራጨራችሁ ምናምን ትልቅ ሰው ነው። አሁን እያልኩ ያለሁት የዚህኛው ትልቅ መሆኔን እኮ አታውቀኝም እንዴ? አንተ ማልክ ችግር የለውም። እኛ ትልቅ የምንለው ሰውን ያው ስለምናከብረው በመልካም ንግግር ነው እንጂ በእድሜ አይደለም። እንደዛ ከመሰሉት ይቀርሳል። አንተ እያልኩኝ አወራለሁ። ችግር የለውም። አንቺን ብትል ቃጣ የለውም። እኔ አይለጠፍብኝ። እሺ ተፈጥረ ጥበብ ዘውቱ ቃል የሚለው ማንን ነው? ሃይማኖተ አበው ዘቄርሎስ ምዕራፍ 77 እሱን አልተማርኩትም። እዛ ላይ አይደለም ያለው። መጀመሪያ ይንጨርስ። የዚህኛ ማብራሪያ እኮ ነው። ጥበብ ነው ብለውኛል። ምሳሌ 8:22 ያለው ጥበብ ነው ብለዋል። ጥበብ ደግሞ ተፈጥረ ጥበብ ዘውቱ ቃል ይላል። ሃይማኖተ አበው ዘቄርሎስ ምዕራፍ 77 ከቁጥር 12። አሁን እዚህ ላይ የሚያመጣው ያው ጥበብ ለስጋ ትሰጣለህ፣ ቃል ደግሞ ለእግዚአብሔር ወይም ደግሞ አንዱን ምስጢሩን ሲያገናኘው ይሄ ሐዋርያ አባታችን ቅዱስ ቄርሎስ ጥበብ ተፈጠረ እሱም ቃል ነው ይላል። ቃል ደግሞ አንድ ቃል ይህን አደረጉ በሚል ቃል አይፈጠርም፣ ረቂቅ ነው። ተፈጠርኩኝ አለ። ይኸውልህ አሁን እያስረዳው እኮ ነው ከሰማይ ማለት ነው። ቆይ ይላል አይለም? ቆይ ላስረዳ። አንተ መጀመሪያ እንደሚልና እንደማይል እመኑልኝና ሀሳቡ ላይ እንደሚል ከተማመነ እኔ ፊቴ ላይ እኮ የያዝኩት እኮ መጽሐፍ ቅዱስ በጠየቀኝ ቁጥሩና አንቀጹን ምዕራፉን ይዤ ነው እንጂ ያለሁት የአንተ ሃይማኖታዊ አንተ ያዝከው ሃይማኖታዊ አይደለም የያዝኩት። እኔ ማምነው ሃይማኖታዊ ፊቴ ላይ ስለሌለ ፊቴ ላይ ቢኖር አማርኛው ትርጓሜውም ይሄድኩ እለው ነበረ። ቅድም አመጣልኝ ትርጉሙን ቆይ አንዴ ላንብቡለት። አሁን ደግሜ ላንብቡለት። እሺ በደንብ አዳምጥ። ኧረ እኔ አልፈልግም። እኔ መጀመሪያ የመቼ ጨረስክ? ጨረስን። ጥበብ ነው አሉኝ። ጥበብ ደግሞ ተፈጥረ ጥበብ ዘውቱ ቃል ይላል። እሱ ያመጡት 8:22 ላይ ያለው ስለ ጥበብ የሚያወራው ቃል ነው። እሱም ተፈጥሯል አለ። ይህንን ይቀበላሉ ወይ? ይኸውልህ የኔ ወንድም ከሰማኸኝ ማለት ነው ጥበብ ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ጌታችን መድኃኒታችን ተፈጥሯል ይላል። ተፈጥሮ ነው የሚለው ጌታችን እኮ ተረዳኝ። አስጨርሰኝ መጀመሪያ እንዴ እኔ ላውራ እና ከዛ በኋላ ትመልሳለህ። ጥበብ ማለት መድኃኒ ነውእቱ ዘቤዘወነ በጥብሐ ሥጋሁ ወተንሣኤነ በንዝሐተ ደሙ ይላል ቅዱስ አባታችን ኤጲፋንዮስ ማለት ነው። ጥበብ ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። በደሙ ፈሳሽነት የተወዳጀን በስጋው በጥብሐ ሥጋው ዘቤዘወነ የገዛን ኢየሱስ ክርስቶስ ነው ይላል። ጥበብ ማለት ኢየሱስ ክርስቶስ ከሆነ ቃል ማለት ኢየሱስ ክርስቶስ ከሆነ ኢየሱስ ክርስቶስ ደግሞ አምላክ ብቻ አይደለም፣ ፍጹም አምላክ ፍጹም ሰው ነው። የኔ ወንድም እዚህ ላይ ያ ጥበብ አሁን እርሶ ያሉት ጥበብ ደግሞ ተፈጠረ ይላል። ተፈጠረ ቢልም ኢየሱስ ክርስቶስ ነው ብለናል። ኢየሱስ ክርስቶስ በመሆኑ ነው የተፈጠረ ያለው። ተፈጠረ ያለው ደግሞ ኢየሱስ ክርስቶስ የስጋው ብቻ ይዞ ነው እንጂ የመለኮትን ይዞ አይደለም። እሺ ወይ ዜኒ ጥበብ ትቢ ፈጠረን እግዚ መቅድመ ተግባሩ ምን ማለት ነው አባ? ከስራው መጀመሪያ አደረገኝ። ኧረ ከፍጥረት አስቀድሞ የነበርኩኝ በቀድሞ ተግባሩ ጌታ ፈጠረኝ ነው የሚለው። ከፍጥረታት መጀመሪያ ነበርኩኝ ካለ ቆይ ትበፈጠረን እግዚ መቅድመ ተግባሩ ምን ማለት ነው? እግዚአብሔር የመንገዱ መጀመሪያ አደረገኝ ማለት ነው። ፈጠረኒ ምን ማለት ነው? አደረገ፣ ሰራ፣ ፈጠረ
ፈጠረ አይሆንም ይሆናል ይሆናል። እዚህ ጋር ግን አንተ በተረጎምከው አይሄድም። ራሱ ከፍ ብሎ ይተረጉማል። ምን ብሎ ተረጎሞ? ከፍ ብሎ ተፈጥረ ጥበብ ዘውቱ ቃል አለ። ጥበብ ተፈጠረ እሱ ቃል ነው አለ። ያ ይቀበላል። ይሄን አይልም፣ እንደዛ አይልም። ምን ላይ ሃይማኖተ አበው ዘቄርሎስ ምዕራፍ 7 ሃይማኖተ አበው ላይ አይደለሁም፣ መጽሐፍ ቅዱስ ውስጥ ነኝ ያለሁት። አንድምታ አይቀበልም። አንድምታ አይደለም፣ እኔ ፊት ላይ የለም። ተርጉሜ እንዳልነግርህ እኔ ፊት ላይ መጽሐፉ አልያዝኩትም ብያለሁ። እኔ መጽሐፍ ቅዱስ ብቻ አምጣ፣ መጽሐፍ ቅዱስም ይዣለሁ። አማርኛውን ከፈለግ ግዕዙን ከፈለግ አምጣ። ቆይ ምሳሌ 8:22 ፈጠረን እግዚአብሔር መቅድመ ተግባሩ የሚለው በቀድሞ ስራው አስቀድሞ ጌታ ፈጠረኝ የሚለው በምንድን ነው የሚብራራው? እኮ በመጀመሪያ በቀድሞ ስራው መጀመሪያ እግዚአብሔር የመንገድ መጀመሪያ አደረገኝ ማለት ነው አልኩ። ፈጠረን የሚለው ፈጠረኝ በሚልም ይመጣል። ፈጠረን የሚለው እዛው ለዛው መልሶ የሞኝ ልቅ ሰው መልሶ ነው። ትልቅ ሰው ነው። ታይሳደቡ፣ ስርዓት የያዙ ክብሯን ጠብቆ ይናገሩ። ማንም የተሳደበ የለም እየተባለ እየሰደቡ ያለን ሁላችን። አሁን አንተ ስትመልሰው እኔም ስመልሰው እዛ ልናደርጎ ነው አይደለም። ፈጠረን እግዚአብሔር መቅድመ ተግባሩ ሲል ከቀድሞ ስራው አስቀድሞ በቀድሞ ተግባሩ ጌታ ፈጠረኝ ነው የሚለው። ይህንን ፈጠረኝ ፈጠረን የሚለው ሃይማኖተ አበው ሲያብራራው ተፈጥረ ጥበብ ዘውቱ ቃል ብሎ ተርጉሞታል። ቀጥሎ ደግሞ ወይዚህ የጥበብ ትቢ ፈጠረን እግዚ መቅድመ ተግባሩ። እሺ ቀጥሎ ምን ማለት ነው? ሄድ ቀጥልና ንባቡትን ብለህ ቀጥል። ለልዩ ፍጡር ወለልዩ ፈጣሪ። እሺ ቀጥል። ወፈጣሪ ኮነ ፍጡር እንተ ኢቲ ማህለዊነ ድንግል ዘበአመን ማርያም። እሺ ቀጥል። ሙሉ መጽሐፉን ላነበው ነው እንዴ? ማንበብ ትችላለህ። እኔ እስከ ምስጢሩ እስከመጣልኝ ድረስ እኔ ልነግርህ አልችልማ። ሞልቼ ፍጹም አድርግ። እዚህ መዳረቅ ፈጠረን የሚለውን ፈጠረኝ አይልም ብሎ ሽምጥጥ አደረጉት። ከእውነተኛው ጋር ቀጥሉ ማሄሬ። እኔ አሁን ልወጣ ነው። ቅድም እሳቸው ስለነበሩ እንትን ልበላቸው። ትንሽ ጸባይም አላቸው። ግዕዝም ቢነበብ ትንሽ ይገባቸዋል እዛው ላይ ስላሉ ብዬ ነው። እና ፈጠረን እግዚ መቅድመ ተግባሩ የሚለውን አይልም ብለው ካዱትና ሃይማኖተ አበው ያብራራውን ተፈጥረ ጥበብ ዘውቱ ቃል ያለውን ደግሞ ማብራሪያውን እሱንም አልቀበልም አሉ ማለት ነው። ከዛ ደግሞ ፍጡር መሆኑን አምኗል። እናመሰግናለን። ፍጡር መሆኑን ስላመኑ ቅድም እኮ ፍጡር መሆኑን ካመኑ እዚህ ጋር ፈጠረኝ የሚለውን ለምን ካዱት? አዎ እሱም የኔ ጥያቄ ነው። እዛ ጋር ፍጡር ነው ሲባል አዎ ፍጡር ነው በስጋው ብለው ካመኑ ከዛ በኋላ እዚህ ጋር መጥተው ግን አልቀበልም ይሄ ማለት ሼም ነው። እዚህ ጋር ለምን እንዳልተቀበሉት ታውቃላችሁ? ፈጠረኝ ሲል ማን ፈጠረው የሚል ጥያቄ ይመጣል። አምላክ ፈጠረው የሚለውን ፈጠረን እግዚ መቅድመ ተግባሩ ማለት ከቀድሞ ስራ አስቀድሞ አምላኪ ፈጠረኝ ማለት ነው። አምላክ ፈጠረኝ። ስለዚህ የትኛው አምላክ ነው የፈጠረው ተብሎ አንገታቸው ላይ ስለሚታነቁ ነው የሸሹት ማለት ነው። ለዛ ነው። ቀጥሎ እንግዲህ ሁዱድ እኔ ልውጣ። ትንሽ ብትቆይ አሪፍ ነበረ። ሌሎቹ ስለሌሉ የኛ ልጆች 300 ሰው በግዕዝ ካደረቆናችሁ ይበቃል። የቀደመው ደግሞ ስጋው አምላክ ነው ወይ የሚለውም ትንሽ ብትሄድበት አሪፍ ነበር። ስጋው አምላክ ነው ሲባል አዎ ስጋው አምላክ ነው ብለው አምነው ከዛ በኋላ ደግሞ ፈጠረኝ የሚለው ደግሞ ለምን ማመን እንዳልፈለጉ ግራ ገብቶኝ። ምንድን ነው ሃይማኖተ አበው ዘቄርሎስ 78 ላይ ከዛ ቁጥሩን 31 ወይ 32 ከሁለቱም አንድ ላይ ዋዲን በእስመ ስጋሁ ለእግዝእነ ክርስቶስ አምላክ ውእቱ ይላል። ዳግመኛ የጌታችን የክርስቶስ ስጋ አምላክ እንደሆነ እናገራለን አለ። ምኑ? ስጋው። ያ ስጋው ደግሞ ምንድን ነው ተባለ? ፍጡር ነው አሉት። ንብሎ ፍጡር እስመ ውእቱ ተወልደ በስጋ እመ ብእሲት፣ ከሴት በስጋ ስለተወለደ ፍጡር እንለዋለን አለ። ስጋው ፍጡር ነው ብሎ መስክሯል። ስለዚህ ያ ፍጡር ደግሞ አምላክ ከሆነ ፍጡሩን ያመልኩታል ነው። ግን ይሄ ነገር ስለገባቸው እኮ ለዛ ነው የመጣህበት መንገድ ገብቷቸዋል። ለዛ ነው አካል
ቀጥሎ እንግዲህ ቀጥሎ ያጀባ አፉ በለም ቀጥሎ ኢንሻአላህ። ማሂር አንድ ጥያቄ አለ። ኦርቶዶክስ ቤተክርስቲያን የኢየሱስ ስጋ ፍጡር ነው ብላ ታምናለች እንዴ? አዎ ታምናለች። እኔ እንትኖች ካህኖች ምናምን እንደዚህ ዲያቆኖች ሲናገሩ የሰማሁት የኢየሱስ ስጋውም ሆነ እንትኑ የተፈጠረ አይደለም፣ ምንም አይነት ፍጡር የሚባል ነገር የለውም ብለው ብዙ ዲያቆኖች ሆነ ሲናገሩ ሰምቻለሁ። በአንድ ጎን የለውም ብለው ብዙ፣ በአንድ ጎን ደግሞ ተፈጥሯል ስጋው ፍጡር ነው ብለው ደግሞ ቲክቶክ ላይም የሚያወሩ ሰምቻለሁ። እንዴት ነው ይሄ ነገር? የቲክቶክ ላይ ያለችው ኦርቶዶክስ ቲክቶክ ዶክስ ትባላለች። ቲክቶክ ዶክስ ነው የምትባለው። መሬት ላይ ያለችው እኛ የምናውቃት የነበርንባት ለልዩ ፍጡር ወደ ልዩ ፈጣሪ ብላ ነው የምታምነው። ቲክቶክ ላይ ያለችው ቲክቶክ ዶክስ ደግሞ ፍጡር አይባልም ትላለች። የከሸፉ እንትኖች አሉ ዲያቆናት የማያውቁ እና እነሱ ናቸው አሁን ፍጡር ከተባለ ቲክቶክ ላይ እኮ ሁለት ናቸው ማሂር። ፍጡር የሚል አለ ሚል አለ። ቲክቶክም አንድ ነው። አዎ ለምሳሌ እነዘበነ ፍጡር አይደለም ብለው ነው የሚሰብኩት የሰማሁትኝ። እና አንድም ደግሞ አሉ ማናቸው ስማቸው ታዋቂ እንትን ናቸው እና ካህን ናቸው። ፍጡር የሚባል ነገር የለውም፣ ኢየሱስ ነስቶታል፣ ስጋውንም ነስቶታል፣ መለኮት አርጎታል ምናምን ብለው የሚናገሩ አሉ። መጽሐፉማ ይለዋል። ልክ ነህ፣ መጽሐፉማ ይለዋል። መጽሐፉ የሚለው ከሆነ ምንም ማድረግ አንችልም ነው። እዛ ላይ ነው የምንሄደው ወይ መጽሐፉ አንቀበል። አዎ ዘበነም ዲበኩሉም እና ደግሞ ሌላ አንዱ አሉ። ማናቸው ስማቸውን ላይ ይጠፋኛል። በጣም ታዋቂ ናቸው። በሰንበት በጣም ብዙ አሉ ብዬ ነው እና ግራ ገባኝ። የቱን ነው የምንቀበለው ነው? ገብረ ኪዳን ናቸው። አባ ገብረ ኪዳን መሰሉኝ እነሳቸው ናቸው። የአርዮስ ትምህርት ነው ይላሉ። ፍጡር ነው ካላችሁ ስጋው ፍጡር ነው ካላችሁ አይ ለሌሎችም እንዲሆናቸው ነው። አባቶች እንደዚህ አልተፈጠረም የሚሉ አባቶች እንዳሉ ለኦርቶዶክሶች እንዲሆናቸው ብዬ ነው ስምጠራው። ዝም ብለው ሙስሊም አመጡት ሙስሊሞች ናቸው የሚሉት እንዳይሉ መረጃ እንዲሆናቸው እና ከየት የመጣ እንደሆነ ግራ ገብቶኛል። አይ መጽሐፉ ይላል ነው። መጽሐፉን የማይቀበሉት ከሆነ ወይ አንቀበለውም ከሆነ ችግር የለውም፣ አይቀበሉትም ነው። ሃይማኖት አበውን ይክዱታል ማለት ነው። አሁን ልክ ሰውየው ፍጡር ነው አሉ፣ አሁን ፍጡር ነው አሉ። ከዛ በኋላ ፍጡሩን ታመልካላችሁ የሚለው ቃል ስለሚመጣባቸው ዳግመኛ የእግዚአብሔር የኢየሱስ ክርስቶስ ስጋ ፍጡር ነው ፍጡር እንደሆነ እንመሰክራለን የሚለው ቃል ሳመጣባቸው ገባቸው ወዲያው ማለት ነው። ከዛ ቀልድ ጀመሩ። በግዕዝ እያወሩ ውለው ከኔ ጋር ግዕዝ ትችላለህ ግን ትረዳለህ ምናምን የሚል ንግግር ማለት ነው። ኦሳማ ሀቢቢ እዛች ጋ የተናገሩት ነገር አለ። በስጋው ነው የሚል አለ እና መጽሐፉ ላይ ግን ምሳሌ 8 ላይ ቅድመ የመጀመሪያው ከፍጥረቱም የመጀመሪያ አድርጎ እንደፈጠረው ከስራውም የመጀመሪያ አድርጎ እንደፈጠረው የሚናገረው እና በስጋውን የፈጠረው የሚለው ነገር ያስኬዳል። እዛች ጋር እሳቸው በስጋው ለማለት የሞከሩበት ቦታ አለና ኢየሱስን ነው የፈጠረው በሁለቱም ቅድመ ዓለም ከሆነ በስጋው አያመለክትም ብዬ ነበር። እንደዛ ነበር ማሰብ። ችግር የለውም። ስጋው ነው እንኳን ቢሉ ስጋውን እንቀበላቸውና እዛው ላይ ዝቅ ብለው ግን የእግዚአብሔር የክርስቶስ ዳግመኛም የክርስቶስ ስጋ አምላክ እንደሆነ እንመሰክራለን ስለሚል ያ አምላክ ያሉት ስጋ ደግሞ ፍጡር እንደሆነ እዛው ራሱ በራሱ እንቅ ያደርጋቸዋል። ይሄ ስለገባቸው ሰውየው ተሽከረከሩ። ያው አልሆነላቸው እንትን ሆኑ ማለት ነው። አኺ ኦሳማ ቀጥላ ሀቢቢ አለህ አለሁ ጀዛከላሁ ኸይረን ያ አኺ። ናም እንደዚህ ነው ወላሂ አተዓጀብ ማለት መሰረታዊ በሆኑ ሜን ፖይንት የክርስትና በቃ የክርስትና ራስ በሆኑ ፖይንቶች ላይ
እርስ በርስ ልዩነት ሲኖራቸው በጣም ይገርመኛል። አሁን በኢየሱስ ክርስቶስ አምላክነት ላይ እርስ በርስ ያላቸው አለመስማማት ይገርመኛል። እንግዲህ ዋናው ኦኬ አሁን ኢየሱስ በስጋው ፍጡር ነው የሚሉ ኦርቶ ቲክቶከሮች አሉ እና አክሊልን የመሰሉ ማለት ነው። የአክሊልና የእሱ አንጃዎች፣ አክሊል ስንል በሱ ስር ብዙ ተማሪዎች አሉ። እሱ በቃ አሁን እዚህ ብዙዎቹ ቲክቶክ ላይ ብታዩ ቲክቶክ ኦርቶ የምንላቸው የአክሊል አይነት አቋም ያላቸው ናቸው። ቲክቶዶክስ እሷም ጥሩ ነች። አላ ኩል ያህል እና በስጋው ፍጡር ነው ብለው ይናገራሉ። ቤተክርስቲያን ላይ ደግሞ ስትሄዱ ሌላ ነገር፣ ሌላው ምእመን ደግሞ ሌላ ኦኬ ከእውቀት የራቀው አለ። ቤተክርስቲያን ላይ ደግሞ የሚሰጥ ወጥ የሆነ ትምህርት አለ። በስጋውን ፈጣሪ ነው የሚባል ነገር፣ ፍጡር አይባልም ኢየሱስ። ይሄ ብልግና ነው፣ በቃ ነውር ነው። ኦኬ በቃ በኃይለኛው ማውገዝ እንደዚህ አይነት ነገር እናያለን እና በጣም ይገርማል። ባደው በስጋው ፍጡር ነው ከተባለ ኢየሱስ 50% የሚሆነው የእሱ ህላዊ መገለጫው ፍጡር ነው ማለት ነው። አላሁ ሙስተዓን። ተመልከቱ። አሁን መቶ በመቶ ማለት እኮ ነው የቀራቸው ማለት ነው። ስጋው ስንል አሁን የሚታየው ህላዊ አካል አለ አይደል? አይን ጅገር ውስጥ ያለው ምናምን የምንዳብሰው በቃ በአጠቃላይ የሚታየው የሚዳበሰው እሱ ጋር ያለው ነገር ኦኬ። ይሄ የአንድ ሰው የተባለው አካል ግማሽ አካሉ ነው። ይሄ የሚዳበሰው ስጋው የምንለው ለምን ሰው ስጋና መንፈስ ነው አይደለ እንዴ? ሩህ አለች፣ ስጋችን አለ ደግሞ እና በግማሽ በ50% ፍጡር ነው ማለት ነው። በ50% ደግሞ ፈጣሪ ሊሆን ነው ማለት ነው። በቃ በጣም ወረደ። ሱብሃንአላህ። እና ይሄ ለራሱ ያው አላህ ሂዳያ ይስጣቸው የሚባለው የሚገባ ካለ ያው ይግባና ዲስከሽን ማድረግ እንችላለን። እኔ ልውጣ አኺ፣ አንተ ቤቱን እንትን በለው፣ እኔ ልውጣ። ወሰላሙ አለይኩም ወረህመቱላሂ ወበረካቱህ። ተመልሻለሁ። አሰላሙ አለይኩም። አመሰግናለሁ ጠባቂዎች። ታዲ ገብቷል። ወሳማዊ ብሉም ቀጥሉ። ታዲ ሰላም ነው? እንዴት ነው አለ? አማን ነው? ገና ነኝ። እግዚአብሔር ይመስገን። ኦኬ እስኪ አሁን ካልካ ፖይንት እንነሳ እስኪ። በቃ አሁን እኔ እኮ ክርስትና ላይ በቃ በተለይ በዋና ፖይንቶች ላይ በቃ ብዙ የሚነሱ ፖይንቶች አሉ፣ በቃ የማይታለፉ ማለት ነው። እስኪ አሁን ሌላ ቦታ ርቀን ሳንሄድ ካነሳው ፖይንት እንድንጀምር እፈልጋለሁ። ድምፅ ይሰማል? አይ ያነሳኸው መጽሐፍ እኔን አይመለከተኝም። እሺ ያ እኔን በሚመለከተኝ ነው ማውራው። ችግር የለም። ካነሳው ፖይንት እንነሳ። ለምሳሌ አሁን እግዚአብሔር ይመስገን ብለሃል። የትኛውን እግዚአብሔር ነው ያመሰገንከው? ከዚህ እንነሳ እስኪ። የትኛውን እግዚአብሔር ማለት ነው? በጣም ጥሩ ማለት ነው። በጣም ጥሩ። እግዚአብሔር ይመስገን ብለሃል። በስላሴ ታምናለህ አይደል? አምናለሁ። በጣም ጥሩ። ስላሴ ማለት ግን ሶስት አምላክ ማለት አይደለም። እግዚአብሔር ይመስገን ስትል ወይት እግዚአብሔር ይመስገን ስትል አብ እግዚአብሔር ተብለዋል፣ ወልድ እግዚአብሔር ተብለዋል፣ መንፈስ ቅዱስ እግዚአብሔር ተብለዋል። የትኛውን እግዚአብሔር ነው ያመሰገንከው? እሱ ነው እኮ እናንተ እኮ የማታውቁትን ነገር ነው በቃ እንትን ለማለት የምትሞክሩትና ስላሴ ምን እንደሆነ ስላልገባችሁ ነው። እንዲገባችሁ አትፈልጉም ወይ? ባልገባችሁ ነገር ላይ ጊዜያችሁን ትጨርሳላችሁ። አንደኛው ስላሴ ማለት ሶስት አምላክ ማለት አይደለም። ያለመበላለጥ ያለመቀዳደም እኩል ማንነት ያላቸው ሶስት አካላት አንድ አምላክ ተብሎ የሚጠራው ወይ ነገር አሁን ያመሰገንከው ማንን ነው ያልኩ? አንድ አምላክ እግዚአብሔርን አመሰገንኩ። የትኛውን አንድ አምላክ? አብም አንድ አምላክ ነው፣ ወልድም አንድ አምላክ፣ አንድ አምላክ ነው።
እኮ የትኛውን? አብም አምላክ ነው። አንድ አምላክ ነው አብም። ወንድም አልሰማኝ አይደለም። አንድ አምላክ ስለ የትኛውን ትላለህ? አብ አንድ አምላክ አይደለም። ስላሴ አንድ አምላክ ነው። ኦኬ። ስለዚህ አንተ ለራሱ አላወቅኩም ማለት ነው። ያመሰገን ከሆነ አካል እግዚአብሔርን አመሰገንኩት አልኩ። እንደ አንተ አንተ እግዚአብሔር ታደርግልኝ አትችልም። እግዚአብሔር ስትል አሁን ይኸውልህ የትኛውን? አብን ነው ወልድን ነው መንፈስ? አንተ ስንት አምላክ እንደሆነ ነው የምታውቀው? እኔም አውቀው ሶስት እንደሆኑ ነው። ሶስት እግዚአብሔር ሶስት አምላክ የለም። ታስቆጠረህ ራስህ ትቆጥራቸዋለህ። ለምንድን ነው የምቆጥረው? አብ ወልድ መንፈስ አንድ አምላክ ነው የምንለው። አብ እግዚአብሔር ነው አይደለም? አንድ አምላክ ነው የምንለው። አብ ወልድ መንፈስ። ካልፈራህ ጥያቄ መልስልኛ። ካልፈራህ ጥያቄ አንተ አብ እግዚአብሔር ነው አይደለም የሚሰጥህ። ለጥያቄህ ግን መልስ ይሰጣል። እሺ ጥያቄ ምንድን ነው? ጥያቄ ስንት አምላክ ትለኛለህ? እኔ የማውቀው አንድ አምላክ ነው። አሁን እየጠየኩ ያለሁት አንድ አምላክ አሁን እየጠየኩ ያለሁት ምንድን ነው? መልሽ። አብ አምላክ ነው። አደጋግሞ ወደሚቀጥለው ሂድ። አብ አምላክ ነው አይደለም? አብ ወልድ መንፈስ ቅዱስ አንድ አምላክ። በቃ አያችሁ፣ መልሱ ምንድን ነበር ሊሆን የሚገባው? አምላክ ነው ወይ አይደለም? እሱ አንተ ፍላጎት እኮ ነው። እኔ ፍላጎት አይደለም። ጥያቄ ነው። ኦኬ፣ አንድ ጥያቄ ልጠይቅህና ከዛ መልሰህ ተነስ። አሁን እዚህ ጋር አንድን ሰው መጥቼ አንተ ሰው 5ኛ ክፍል ነው የምትማረው ወይስ አይደለም በል፣ ግልጽ ነው አይደለ? ወይ ነው ወይ አይደለም ነው። ትክክለኛውን መልስ ነው መለስኩልህ፣ የማምንበትን። አብ አምላክ ነው። እሺ ይህ መልስልኝ። አብ ወልድ መንፈስ ቅዱስ አንድ አምላክ። ይህን አያችሁ። አሁን ከክርስቲያኖች ጋር ተግባባ ነው። ምንድን ነው ስንት ዓመት ነው ስለው፣ እንዴት ነው የምትግባባው? እናንተ ስንት ዓመት ነው ስለው፣ እግዚአብሔር ቃል ውጭ ስለሆናችሁ እንግባባ አንችልም። እንዴት ነው የምንግባባው? ስንት ዓመት ነው ስለው ደህና አደርኩ ይለኛል። መግባባት አላልኩም። አብ አምላክ ነው ወይ ቤስ ጠይቀ ስለ ወልድ ታወራኛለህ? ስለ መንፈስ ቅዱስ ታወራኛለህ? አዎ። የሚነጣጠሉ አይደሉም። አይነጣጠሉም። አይነጣጠሉም። አሳየኝ በልኝና አሳይሃለሁ። መጽሐፍ ቅዱስ ላይ ተነጣጥለው ባመጣልህ ሳ አሳየኝ በለኝ ነው። አሳየኝ መረጃ ምን አሳየኝ እልሃለሁ። እኔ ላሳየህ እንጂ ከመጽሐፍ እንደማይን ተነጣጥለው ከመጽሐፍ ላሳየህ። አንተ አይነጣጠልም። አሁን ተነጣጥለዋል የምትለውን ነገር ልንገርህ። ቆይ እኮ አውቃለሁ የምትለኝ ኢየሱስ ክርስቶስን ሰው ብቻ አይደለም። ኢየሱስ ክርስቶስ እዛ ከመሄደ በፊት አንድ ክፍል ላንብልና ልጀምር። ከዘፍጥረት ጀምሬ ላንብልህ። በቃ እኔ ወላሂ ደከመኝ። እኔ ታዴ አንዴ ቆይ ታዳላ ሰላም አለይኩም። አይ ታዴ ትንሽ ዲስሬስፔክት ላረገ ሳይሆን ታዴ ሰው ጋር መግባባት ትንሽ ያቅተዋል መሰለኝ እና ሌላ ሰው ጋር ቀጥለው ሳም በጣም ከይቅርታ ጋር ታዴ ትላንትና በጣም ስላደከምከና 4 ሰው ጋር ተቀያይሮልህ እንኳን መግባባት አልቻልክም። ስለዚህ ቁጭ ብለህ ትንሽ አዳምጥ የውይይት ስነ ስርዓት እንዴት እንደሆነ። አንዴ ታዴ እንደዛ ከሆነ ውይይት ለምን አይደለም? ስምህ ማን ነው ስንልህ አሁን አንተ ስምህ ማን ነው ስንልህ ታዴ ማለት ነው ያለበት። ስምህ ማን ነው ስንልህ እድሜ 97 ነው። እድሜ 97 ነው የሚል ሰው ጋር እንግባባም። ስምህ ማን ነው ቀጥታ መመለስ ነው። ስምህ ማን ነው ስትባል የአያትህን ስም ከተናገርክ አንግባባም ጭራሽ። እና ሌላ ሰው ጋር ቀጥሉ ወንድሞች። እሱ 3 አምላክ አለ። ወንድም እህቶች አሉ ይቀጥሉ። ትንሽ ሜት አድርግና ተቀመጥ። ትልቅ ሰው ነህ። ፍሪ ነሽ በጣም እንጂ ለዛ ነው። ስለምን መፍራት ነው የምታወራው? እርስዎ ትልቅ ሰው ነው እኮ። ውረድ እስኪ ትንሽ ወረድ በልና ከታች ታብታብ አድርግ። ይሄ የጀማ ትከሻ ለመለካካት የመሰላችሁ ሰዎች ተሳስታችኋል። የህይወት ጉዳይ ነው። ሌላ ሰው ጋር ቀጥሉ ወንድሞች። ይኸውላችሁ አሁን ምን መሰላችሁ፣ በአጭሩ ታዴ እያለኝ ያለው እና ብዙ ክርስቲያኖች ማለት ነው ታደሰ 10 ዓመት ነው ወይስ አይደለም ስለው አይ ደህና አድሬያለሁ ይለኛል። ኖ እንደሱ አይደለም። መልስህ እኮ መሆን ያለበት 10 ዓመቴ ነው ወይ ደግሞ አይደለም ከዛ በላይ ነው እድሜ። ኦኬ ይሄ ነው መልስ መሆን ያለበት ስለው አንተ እንዳልክማ አይሆንም ይለኛል መልሶ። ግልጽ ነው አይደለም? በቃ ይሄን ብዙ ክርስቲያኖች ብታዩዋቸው እንደዚህ ነው። አንተ እንዳልከውማ አይሆንም። አሁን እንዴት ነው የምንግባባው? ኦኬ ስለዚህ እንኳን እንደዚህ ሆኖ ይቅርና ቬሮን ወይ ኦሳማ ሰላም ነው? እንዴት ነህ? አማን ነው? እግዚአብሔር ይመስገን።
አሁን ያልከው ከኛ መጽሐፍ በመረጃ ትሰጠናለህ? ሶስት አምላክ የሚለው አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው ብሎ ሶስት አምላክ ነው የሚል መረጃ ትሰጠኛለህ? እንድቀበል። መጽሐፍ ቅዱስ ማለት ጭራሽ ስላሴንም አያውቅም። እንዲህ ብዬ ላምጣልህ? አያውቅም። ጭራሽ ሶስት አምላክን አያውቅም። መጽሐፍ አንድ አምላክን ብቻ ነው፣ ስላሴን አያውቅም። ማመጣለህ? በጣም ጥሩ፣ በጣም ጥሩ። መንፈስ ቅዱስ አምላክ እኔ ያመጣሁትማ ከእናንተው ንግግር ነው። እኔ ያመጣሁት ከእናንተው ንግግር ነው። እናንተ ጋር ምን አለ? የስላሴ ዲፊኒሽን አለ። የስላሴ ዲፊኒሽን ምንድን ነው? የስላሴ ዲፊኒሽን አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። ልክ ነኝ አይደለም? ሶስት አምላክ እኮ ይሄ ዲፊኒሽን አለ። ለዛ ብሎ ሶስት አምላክ የሚል ሰው ግን አታገኝም። ሶስት አምላክ አንተ ምን ብለህ ታምናለህ? አሁን አንተማ የምትለው አንድ አምላክ ነው የምትለው፣ ግን ምንድነው ስላሴን ዲፌንስ ስታደርግ አብም አምላክ ነው። አምላክ ስልጣን ነው፣ የባህሪያቸው መገለጫ ነው። ስለዚህ አንድ አምላክ እንላለን። አካል ግን አብ ለብቻው አካል አለው፣ ወልድ ለብቻው አካል አለው፣ መንፈስ ቅዱስ ለብቻው አካል አለው። አሁን ቬሮንዬ ባጭሩ ሶስት አምላክ የሚለውን ከየት አመጣህ ነው አይደል ያልከኝ? ይኸው ከአንተው ንግግር፣ ይኸው ማስረጃው ልስጥ። ከአንተ ንግግር እኔ ሶስት አምላክ ብያለሁ። ይኸው ለአንካን ካሁን ልስጥ። ይኸው እንካ ስማኝ። አብ አምላክ ነው አይደለም? መልስልኝ። አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው ስንል ቆይ ወይት አንዴ። አሁን እኮ ለምን ማስረጃ እያመጣሁልህ ነው አይደለ? ጥያቄን ስመልስልኝ ማስረጃ አገኘን ማለት ነው። አብ አምላክ ነው አይደለም? አብ በሰማይ ያለው የኢየሱስ አምላክ ነው። የኢየሱስ አምላክ ለጠቀምበት ለሌላ ስለሆነ ቅር አለህ? ከመጽሐፍ ላምጣለህ? አመጣልሃለሁ። ቅር አለህ? የኢየሱስ አምላክ ሲባል ችግር የለም። እሺ አሁን ወደ ዋና ፖይንታችን እንምጣ። እሺ አብ በሰማይ ያለው የኢየሱስ አባት ተብሎ የሚታመነው አምላክ ነው። በጣም ጥሩ። ወልድሳ ኢየሱስ ክርስቶስ አምላክ ነው አይደለም? ጥያቄን ቀጥታ መልስልኝ። ኢየሱስ ክርስቶስ ወልድ አምላክ ነው አይደለም? አምላክ ነው። መንፈስ ቅዱስ አምላክ ነው አይደለም? አምላክ ነው። ስንት አምላክ ዘረዘርክልኝ? አሁን እኔ በጠየቅኩ ውስጥ በአካሉ በስማቸው ስትጠራልኝ ስንት አምላክ ዘረዘርክልኝ? አሁን እጅ ብቻ መልስልኝ። ሶስት ስም አላቸው። እኔ አሁን ስለ ስም ስለ አካል አላወራሁም። አሁን ስንት አምላክ እንዳለ ጠይቄሃለሁ፣ ዘርዝረህልኛል። ስንት አምላክ ዘረዘርክልኝ? በአካል እየጠራህ ጠየቅኝ። በስማቸውና በአካላቸው እየለየ ጠራህልኝ። አሁን ስንት አምላክ እንዳለህ እኔ ነገርከኝ። ለምንድን ነው ወደኋላ የምትመለሰው? ይሄን መልስ። አምላክነት የሶስቱም የባህሪያቸው መገለጫ ነው። ስለዚህ እህት ወንድሞቼ ማስረጃ ይሄው ነው። እሱ መልሶልኛል። አሁን ያያችሁት መልስ ነው ማስረጃ። ስላሴ ሶስት አምላክ እንዳለ ይሄው ራሱ ዘርዝሮልኛል። ሶስት አምላክ አላልኩ። በአካል እየለየህ እየጠራህ ይኸውልህ፣ በአካል እየለየህ እየጠራህ እንትን አልከኝ። ባይደም እስከምትል እኮ እስከምትል አልጠብቅም። ሶስት አምላክ ከዘረዘርክልኝ በቂ ነው። እኔ ነኝ የማምነው አይደል? እኔ የማምንበት እኔ ነኝ የማምነው። ይኸውልህ እኔ ሶስት አምላክ አለኝ እስከምትለኝ አልጠብቅም። ለምሳሌ አሁን ይኸውልህ ምን መሰለህ ወንድሜ፣ የማልጠብቅበት ምክንያት ልንገርህ። ይኸውልህ ስማኝ፣ አንድ ሰው እጁ ላይ 3 ብርቱካን ይዟል አይደለ እንዴ? 3 ብርቱካን ይዟል። ይሄን ብርቱካን ነው ይሄን ብርቱካን ነው ካለኝ 3 ብርቱካን እንደዘረዘረልኝ እና 3 ብርቱካን እንደያዘ እረዳለሁ። በቂ ነው። የግድ 3 ብርቱካን ይዘው አይ 3 ብርቱካን ያሱት እስከሚለኝ አልጠብቅም። በቃ ዘረዘረልኝ። እኛ ደግሞ እንደዛ እንደምናምነው 3 ብርቱካን የታየህ፣ እኛ ደግሞ አንድ መለኮት 3 አካል ነው የሚታየን። አንድ መለኮት አለመቀበል ይችላል። አንድ ብርቱካን የያዙ 3 አካላት ነው እኛ ደግሞ የታዩን። አንድ ብርቱካን የያዙ 3 አካል ምን ማለት ነው? ያቺ ብርቱካን የሶስቱም ናት። ያመጣው ምሳሌ ባይደው ምንም አይገናኝም። እንደ አንተ ያመጣውን ያልተገናኘው እኮ እኔ በመለኮት አንድ ናቸው። በአምላክነት አሁን እኮ ያመጣው ምሳሌ እኮ 4 ፐርሰንት ነው። ብርቱካኑ አለ፣ 3 ሰዎች አሉ፣ 4 ሆነ። አሁን ስላሴ 4 እኛ ማናምነው ታምናላችሁ ብለህ መገገም አይቻልም።
እኔ እኮ በግድ አምናለሁ እያልኩኝ እኮ አይደለም፣ ግን ማስረጃ ይሄዋ ከአንተ ንግግር አግኝቻለሁ ነው። ኦኬ ሶስት አምላክ እችላለሁ። ኡስማን ከጸሎት መጽሐፍ ላመጣልህ እችላለሁ። አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። አንድ አምላክ እንጂ ይላል። ብርክ ማን ነው? ከኔ ነው ወይስ ከሱ ነው? አንድ ብርቱካን ሶስት አካል ያዘው። ኧረ ተው ተው፣ ግድ የለም ተው። እንደው በስላሴ ፈረደበት። አንተ ባመጣኸው እኮ ነው የመሰልኩልህ። ይኸውልህ ለምሳሌ አብ ፀሐይ ነው፣ አብ ፀሐይ ነው፣ ወልድ ፀሐይ ነው፣ መንፈስ ቅዱስ ፀሐይ ነው ይልና ሶስት ፀሐይ ግን አይደለ አንድ ፀሐይ እንጂ ይላል። አየህ፣ በእንደዚህ ነው እኛ የምንመስለው። እንዴት ምሳሌ አንተ ሶስት ፀሐይ እንደማይሆን ልንገርህ። አሁን በፀሐይ ያመጣኸው ምሳሌ እንደማይሆን ልንገርህ። እኛ የምናምንበትን ነው የምንነግርህ እንጂ ስንነግርህ እሱን ተንተርሰህ ነው መተንተን ያለብህ እንጂ የራስን ምሳሌ ማምጣት አትችልም። እሺ ና አሁን ያመጣኸው ምሳሌ ልንገርህ። አንድ ብርቱካን ሶስት ሰዎች ይዘውታል። የስላሴ ምሳሌ ይሄ ነው አልከኝ። አንድ ብርቱካን ሶስት ሰዎች የያዙት፣ ሶስት ሰዎች እና አንዱ ብርቱካን በአጠቃላይ ስንት ፐርሰንት ነው የምናገኘው? አንድ ብርቱካን አለ፣ ሶስት ሰዎች አለ፣ በአጠቃላይ 4%። አንዱ ብርቱካን የሶስቱ ነው። ይሁን የሶስቱም ይሁን ግን 4 ነው አጠቃላይ። ብርቱካኑና ሰዎች ሶስት ሰዎች እና አንድ ብርቱካን ድምር 4። ምንም ማለት ነው። አንተ እኮ ስላመጣህ ነው ብርቱካን ብለህ ብርቱካን ብለህ ስላመጣህ ነው በዛ የሄድኩልህ እንጂ እኛ የምናምነው መለኮት አንድ ነው፣ አካሉ ግን 3 ነው። እግዚአብሔር አብ፣ እግዚአብሔር ወልድ፣ 4% ያለው 4% ያለው ያመጣው ምሳሌ። ኦኬ አሁን ስላሴ ደግሞ 4% ሊሆን አይችልም። ስለዚህ ምሳሌ ሊሆን አይችልም ማለት ነው ባጭሩ። በ4% መመስል አትችልም። ይሄ ነው። እሺ አሁን ይሄን እንቀይረው። በግድ አራተኛ አትሂድ። መጀመሪያ እኛ የምናምንበትን ነው መጽሐፍ አንስተህ፣ የጸሎት መጽሐፍ አለ፣ ያን መጽሐፍ አንስተህ ነው መናገር ያለብህ እንጂ ያንተን ዴፊኒሽን ብትሰጥ ሌሎቹ ስለማያውቁ እዚህ ያሉ ሙስሊሞች ስለማያውቁ አንተን ትክክል አድርገው ይቆጥራሉ። እኛ 3 አምላክ በአጠቃላይ የሰው ጭንቅላት በሚገባው ና ቆይ ላሳየህ። ቆይ እስኪ ያቺ አንድ ብርቱካን ያልካት የሶስቱ ባህሪ ናት። በቃ የሶስቱ ስልጣን ናት። ብርቱካኗ እንደ መለኮት እንውሰዳትና ለሁሉ እሺ ቆይ እስኪ እዚህ ጋር ኔትወርክ እያስቸገረ ነው ወንድሞች። ወይ እስኪ ጀማል ቀጥል። ታብ ኮፒ ሊንክ አድርጉ ያ ጀማ። እንትን አሁን ሌላ ሰው ማን ነው? ጀማል ወንድሜ ማስታወቂያ አለኝ ያልክ ነበር። ማስታወቂያን አስተዋወቅ። ምንድን ነው? ሰላማዊ ነገር ነው። ሰላማዊ። ወአለይኩም ሰላም። እንትን አድርጌ ነበር ማለት ስለ ርብቃና ስለ ይስሐቅ ማለት ነው የሰራሁት ቪዲዮ ነበር እና እሱን ገብታችሁ ኮፒ ሊንክ አድርጉልኝ ፕሊስ። ማለት ምንም እይታ ስለማይኖረው በልመና ለለምን ብዬ ነው ገብቶሻል እና ለዛ ነው የመጣሁት። ኮፒ ሊንክ እና ሼር እንዲታደርጉልኝ ነው የመጣሁት። እሺ እይታ አይኖረውም፣ ለዛ ነው። ሁላችሁም ጀማልን ፎሎ አድርጉት። 161 ሰዎች ሄዳችሁ ኮፒ ሊንክ ምናምን አድርጉለት፣ ሼር ሪፖስትም አድርጉለት። የኛ ልጆች ሙስሊሞች ማለት ነው። ምን ትሰራላችሁ? ነቃ ደንገጥ በሉ ትላለህ። እና አሁን ማነህ ቬሮን ቀጥል። ሙከሚል አለ ወንድሜ ወይም ኢብኑ ኢስላም ካለ። ሰላም አለይኩም። ወአለይኩም ሰላም ወረህመቱላህ። ቀጥሉ። ኦኬ ቬሮን ሰላም ብያለሁ። አለ አልሐምዱሊላህ። ውይይታችሁን እያዳመጥኩኝ ነበር እና ምንድነው ስትል የነበረው አብ ወልድ መንፈስ ቅዱስ አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስም አምላክ ነው። ግን አንድ አምላክ ነው እንጂ 3 አምላክ አንልም ነገር ያልከው። ኦኬ አንተ አትበላው እንጂ ግን 3 ናቸው አይደል? ለምሳሌ ሙከሚል ዶክተር ነው፣ ኢብኑ ኢስላም ዶክተር ነው፣ ጀማል ዶክተር ነው ቢባል 3ቱም በዶክተርነት ደረጃ ዶክተር ናቸው፣ አንድ ናቸው። ነገር ግን 3 ዶክተሮች ነው የሚባለው ወይስ አንድ ዶክተር ነው የሚባለው?
እነሱ ሶስት የተለያዩ ፍጡራን ናቸው። ሶስት የተለያየ አስተሳሰብ አላቸው። ሶስት የተለያየ ዶክተር ቢሆኑ እንኳን ሶስት የተለያየ እውቀት አላቸው፣ ችሎታ አላቸው፣ ይለያያል። ይሄ ግን እውቀታቸው ይለያያል። እውቀታቸው ይለያያል። ኢየሱስና ኢየሱስ በአካል ሶስት ናቸው ስንል በአካል ሶስት ናቸው ስንል ሶስት የተለያየ አስተሳሰብ፣ ሶስት የተለያየ ችሎታ፣ ሶስት የተለያየ ፍላጎት ያላቸው አማልክት አይደሉም። አንድ አምላክ ነው ስንል የአብ ፈቃድ የወልድ ፈቃድ ነው፣ የወልድ አስተሳሰብ ነው፣ የወልድ ችሎታ ነው። ገባ? እዚህ እታች ወርደ በሰው ልትመስለው አትችልም የአምላክን። ዶክተር ግን ዶክተር ከዶክተር ይበላለጣል፣ ይለያያል። ኦኬ በእንትና እግዚአብሔርና ኢየሱስ በእንትን በእውቀት አንድ ናቸው፣ አይለያዩም እንዴ? እኔና አብ አንድ ነን አላለ? እሱማ በእውቀት አንድ ነን አላለም አይደል? እዛ ላይ እንመጣለን። ግን እንትን ላይ ክርስቶስ ሲናገር ማርቆስ ወንጌል ምዕራፍ 13 አንቀጽ 32 ላይ ስለዚያች ቀን ወይም ደግሞ ስለዚያች ሰዓት ማለትም ስለ መጨረሻዋ ቀን ወልድም ቢሆን የሰማይ መላእክትም ቢሆን ወልድም ቢሆን አያውቅም ብለዋል። ስለዚህ ከአብ በቀር ነው ያለው። አብ ያውቃል፣ ኢየሱስ ግን የማያውቀው። አብ የሚያውቀው ኢየሱስ የማያውቀው ነገር አለ ማለት ነው አይደለም? እንደዛ ማለት ስለ ስጋው ሲናገር እንጂ እንደዛ ማለቱ አይደለም። የት ላይ ነው እንደዛ የሚል ነገር ያገኘው? ስለ ስጋው ነው የሚናገር ያልከው? ስጋ ለባሽ ያችን ቀን አያውቃትም ሲል ነው። እንደገና ደግሞ በሙሽራና በሙሽሪት ይመስለዋል የትንሣኤን መምጫ ቀን ማለት ነው። ስለዚህ ሙሽሪት ሙሽራው መቼ እንደሚመጣ ስለማታውቅ አባትየው ስለሚወስን ያንን ምሳሌ አድርጎ ተናገረ እንጂ ወልድ ሳያውቅ ቀርቶ አይደለም። እንደሚያውቅም ተናግሯል። ቆይ አሁን እዚህ አንቀጽ ላይ ምን አለ? ማርቆስ ወንጌል ምዕራፍ 13 አንቀጽ 32 ላይ ስለዚያች ቀን ወይም ስለዚያች ሰዓት አለ የሰማይ መላእክትም ቢሆን ልጅም ቢሆን ከአብ በቀር አለ። ከአብ በቀር የሚያውቅ የለም አለ። ስለዚህ እዚህ ጋር ከአብ በቀር ሲባል አብ ያውቃል አይደለ? ሰዓቱ መቼ እንደሆነች አብ ያውቃል አይደለ? እሺ ልጅስ ማለትም ኢየሱስ ክርስቶስ ክርስቶስ ይሆንበት ለስጋ የተናገራቸውን ነገሮች ለመለኮት አትስጡ። የት ላይ ነው እንደዛ ያለው? አሁን ይህንን በስጋው የተናገረ ይህንን በስጋ የተናገረ ብሏል። መጽሐፍ ቅዱስ ላይ ምን ይላል መሰለ? ለአንተ ያለው ሁሉ የእኔ ነው፣ የእኔ የሆነ ሁሉ ደግሞ የአንተ ነው ይለዋል። ስለዚህ ለአብ ያለው እውቀት ሁሉ ለወልድ ነው። እሱንማ አብ ያለው እውቀት ሁሉ ክርስቶስ ራሱ እግዚአብሔር እያስተማረው እግዚአብሔር እያሳየው ነበር የሚሰራው። እንደዛ ያለው ትርጓሜውን ለአብ ያለው ሁሉ እኮ አይደለም ነው ያለው ሁሉ ለአንተ ነው ብሎታል። ለአንተ ያለው ሁሉ ደግሞ የእኔ ነው ብሏል። አይደለም ነው ሜዳይኔ ደግሞ ዮሐንስ ወንጌል ምዕራፍ 5 አንቀጽ 19 ላይ ምን አለ? ኢየሱስም አለ ስለዚህም ኢየሱስ መለሰ እንዲህም አላቸው አለ እውነት እውነት እላችኋለሁ አብ ሲያደርግ ያየውን እንጂ ወልድ ከራሱ ሊያደርግ ምንም አይችልም አለ። አየህ፣ ያ የሚያደርገውን ሁሉ ወልድ ደግሞ ይህን እንዲያደርግ ያደርጋልና አለ። ከዛስ አብ ወልድን ይወዳልና የሚያደርገውን ሁሉ ያሳየዋል አለ። ስለዚህ እሱ ያሳየዋል እንጂ በራሱ የሚያውቅ አይደለም ነው። አንተ ሁሉ ለአንተ ያለው የሚናገረው ምን እንደሆነ ወይ አንተ ለምንድን ነው አብ ሲጀመር አብ ምንድን ነው? እሺ አብ ምን ማለት ነው? አብማ አምላክ ነው። አንድ አምላክ አብ አለን ይላል ኤፌሶን ምዕራፍ 6 አንቀጽ 8 ላይ። አብ ምን ማለት ነው? አብ ማለት የቃሉ ትርጉም ነው። አባት ማለት ነው። ወልድስ ልጅ ማለት ነው። አምነህበታል አንተ? አሁን ስለኔ ማመን እንድጠይቅ አንድ አምላክ ልጅ አለው ማለት ነው እኮ እንደ መጽሐፍ ቅዱሱ ልጅ አለው። እግዚአብሔር ማን ነበረ? ዳዊት እግዚአብሔር ልጅ ነው። ማን ነበረ? ያዕቆብ የእግዚአብሔር ልጅ ነው። አዳም የእግዚአብሔር ልጅ ነው። እንደ ባይብሉ የታወቀ ነው። እሱ ብቻ አይደለም። የእግዚአብሔር ቃል የመጣላቸው ሁሉ የእግዚአብሔር ልጆች ይባላሉ። ራሱ መላእክት የእግዚአብሔር ልጆች ይባላሉ። ኖርማል ነገር ነው ባይብሉ። መጽሐፍ ቅዱስ ላይ ወልድን ግን አንድያ ልጁ ይለዋል እኮ። አንድያ ልጅ የተባለው ከምን አንጻር ነው የሚለውን እንመጣበታለን። ግን አሁን ልጅ አንድያ ልጁ ማን ነው?
አንድያ ልጁ ማን ነው? ቆይ እዛ ላይ እንመጣለን አልኩ እኮ አንድያ ልጅ ልጅ መሆኑን ስታውቅ ልጅ መሆኑን ማንም ይሁን እኮ አሁን ስለ አባትና ስለ አብና ስለ ወልድ እያወራን አይደለም። ልጅ መሆኑ ስታምን ወልድ አምላክ መሆኑን ታምናለህ እኮ አይደለም ነው የሚልህ። ኦኬ የአምላክ ልጅ አምላክ ነው ብለህ ነው የምታምነው አይደል? አዎ። ኦኬ የሰው ልጅ ሰው ነው አይደል? የሰው ልጅ ሰው ነው፣ የአምላክ ልጅ አምላክ ነው። ቴንክ ዩ። ስለዚህ አንተ ልጅ እና አንተ ምንድን ናቸው? አንድ ናቸው ወይስ ሁለት ናቸው? እኛ ሁለት ነን። ሁለት ነን። ስለዚህ የአምላክ ልጅ አምላክ ነው። ስለዚህ ሁለት አምላክ አለ ማለት ነው። አይደለም። ለምን አይደለም ትለኛለህ? አሁን አንተ የአምላክ ልጅ የሰው ልጅ ሰው ነው፣ የአምላክ ልጅ አምላክ ነው። የአምላክ ልጅ በፍጡር አይመሰልም። ከፍጡር ጋር ማች አታረጉ እኮ። እንዴት አድርገን ማች እናደርገውም እኮ እያልክ ቅድም እኮ በብርቱካን ተነጋገርን እኮ። ሆሳማ ሄደ፣ ሆሳም ነው ምናምን ሄደ። ሰው ብርቱካን ከሰው በልጦ ነው እንደ የብርቱካንን ምሳሌ የሰውን ምሳሌ ልቀበልም ብለህ ወደ ብርቱካን የምትሄድ? ብርቱካን ይበልጣል እንዴ ከሰው? እኔ ልጄን በእድሜ በልጠዋለሁ፣ በኑሮ ልምድ በልጠዋለሁ። በብዙ ነገር እንለያያለን። ሁለት የተለያየ ሴል አለ፣ አሻራችን ይለያያል። አምላክ ግን በእድሜ አይበላለጥም እኮ። እሺ በእድሜ ራሱ እንደሚበልጠው ላሳይሃ፣ እሱ ይሻላል። አሁን እዚህ ጋር ስለ እውቀቱ ያመጣሁልህን አልመለስክልኝም። በነገራችን ላይ በእውቀት አይለያዩም። ለምሳሌ 3 ዶክተሮችን ምሳሌ ሳመጣልህ አይ እናንተ እኮ የተለያዩ እውቀት አላቸው ዶክተር፣ ሶስታችሁም ዶክተር ብትሆኑም አልከኝ። አይ አብና ወልድም ደግሞ በእውቀት ይለያያሉ አልኩ። ማስረጃ ይሄ ነው። አብ የሚያውቀው ወልድ የማያውቀው ነገር አለ። ይህን አምጥቼልሃለሁ። ይህንን አልመለስክም። አሁን ደግሞ ወልድ ራሱ ከአብ እንደሚያንስ ማለትም አብ ማን ነበረ? አብ ኢየሱስን እንዳስገኘው የወልድ አስገኘ እንደሆነ ላሳየህ ማስረጃ። ኦኬ እሺ ነገረ ክርስቶስ ኦኬ እንዳስገኘው ነው ማሳየህ። እንዳስገኘው ማለትም እንደፈጠረው ወይም ደግሞ እንዳዘጋጀው ማለት ነው። ምን ይላል? ዕብራውያን ምዕራፍ 10 አንቀጽ 5 ላይ ምን አለ? ስለዚህ ወደ ዓለም ሲገባ መስዋዕትና መባን አልወደድክም፣ ስጋን ግን አዘጋጀህልኝ ይላል። አዘጋጀ ማለት ምን ማለት ነው? አዘጋጀ ማለት ምን ማለት ነው? ይኸው ይታያል እኮ። ስለዚህ ወደ ዓለም ሲገባ መስዋዕትና መባን አልወደድክም፣ ስጋን ግን አዘጋጀህልኝ ይላል። አዘጋጀ ማለት ምን ማለት ነው እኮ? አዘጋጀልኝ ማለት ከድንግል ማርያም ለመወለድ ተዘጋጀ ማለት ነው። መዘጋጀት ማለት መፍጠር ማለት ነው። እንደ ባይቤሉ አንድ ነገር ተዘጋጀ ሲባል ተፈጠረ ማለት ነው። እንደ ባይቤሉ ማስረጃ ልስጥ፣ ችግር የለውም። ባይቤሉ ያስታርቀናል አይደል? አንተና እኔ ባይቤሉን ዳኛ እናደርገው። መዝሙረ ዳዊት ምዕራፍ 74 አንቀጽ 16 ላይ ቀኑ ያንተ ነው፣ ሌሊቱም ያንተ ነው፣ አንተ ፀሐይና ጨረቃን አዘጋጀህ አለ። ፀሐይና ጨረቃ አዘጋጅ ሲል ምን ማለት ነው? ፈጠረ ማለት አይደል እንዴ? ቆይ ሰው መጥቶብኝ ነበር አልሰማሁም። አሁን ፍሪ ነህ? እሺ ቀጥለው እኮ አዘጋጀ ማለት ፈጠረ ማለት ነው። እንደ ባይቤሉ አነጋገር ያልከው ነው። ለዚህ ማስረጃ መዝሙረ ዳዊት ምዕራፍ 74 አንቀጽ 16 ላይ ምን አለ? ችግር የለውም ፈጠረ፣ ችግር የለውም ቀጥል። ፈጠረ፣ አዘጋጀ፣ ፈጠረ። እሺ ቴንክ ዩ። ስለዚህ ኢየሱስ ስጋው ተዘጋጅቷል፣ ተፈጥሯል ማለት ነው። አንድ እርምጃ። እኛ እኮ ያልተዘጋጀ ነው ያልተፈጠረ ነው አላልንም። ጥሩ በቃ የተፈጠረ ነው። መጽሐፈ ምሳሌ ምዕራፍ እሱ የለበሰው ስጋ የፍጡር ስጋ ነው። ይሰማል? ኦኬ ይሰማል። ቴንክ ዩ። አዎ ይሰማል። እሺ እኛ ኢየሱስ ክርስቶስ ቆይ እኮ አይሰማክም ነው። እኛ ኢየሱስ ክርስቶስ የለበሰው ስጋ የፍጡር ስጋ እንደለበሰ እናውቃለን።
በቃ እኮ ተግባባን። እሺ በቃ ተግባባን። አምላክ ሰው ሆነ ነው እኮ ምንለው። አምላክ ሰው ሆነ ከአዳምጠኛ ያ ማለት የፍጡርን ስጋ ለበሰ። ይሄ እኮ እኛ ምን የሚያሸማቅቀን ነገር አይደለም። ኦኬ ጥሩ። ያንተ አልተሰማኝም። ምናልባት እኔ ከተሰማ ኧረ አልሰማም እንዴ? ሌሎቻችሁ አልሰማም? ተሰማለህ? አይ ከአንተ ነው ማስተካከል ያለብን ነገር ካለ አስተካክል። መጽሐፈ ምሳሌ አሁን ይሰማል። አሁን አንተ የምታወራው ይሰማኛል። ኦኬ ከተሰማ መጽሐፈ ምሳሌ ምዕራፍ 8 አንቀጽ 22 ላይ እግዚአብሔር ለስራው የመንገዱ መጀመሪያ አድርጎ ፈጠረኝ ብሎ ያስቀምጣል። የ2000 እትም ማመልከት ትችላለህ። ፈጠረኝ ብሎ ያስቀምጣል። ፈጠረኝ ብሎ ያስቀምጠዋል። ሃይማኖተ አበው ላይ ደግሞ ይህንን ራሱ የስራው ጅማሬ አድርጎ እግዚአብሔር ፈጠረኝ አለ ብለን እንዲሁ እናምናለን ብሎ ያስቀምጣሉ። ሃይማኖተ አበው ማለት ነው ራሳቸው። ስለዚህ ኢየሱስ ክርስቶስ ምንድን ነው ሲባል ፍጡር ነው ማለት ነው፣ የተፈጠረ ነው። ታዲያ ስጋው እንደተፈጠረ ካመንከልኝ፣ ስጋው እንደተፈጠረ ካመንክ ሩቅ ሳንሄድ አንድ ሰው የስጋና የነፍስ ውህድ ነው ሰው የሚባለው ራሱ ማለት ነው። ሰው እንደዛ ከሆነ ህይወት ያስፈልገዋል ማለት ነው። ለምሳሌ ኦሪት ዘፍጥረት ላይ አይተህ ከሆነ ኦሪት ዘፍጥረት ምዕራፍ 2 አንቀጽ 6 እና 7 ላይ እግዚአብሔር ምን አደረገ? ማንን? አዳምን ከጭቃ አበጀው። ከዛ በኋላ ጉዝ ነገር ነበረ፣ የግድ ምን ያስፈልገው ነበረ? ሩህ ወይም ደግሞ ህይወት ያስፈልገው ስለነበረ በአፍንጫውም የህይወትን እስትንፋስ እፋለበት፣ ሰውም ህያው ነፍስ ያለ ሆነ ብሎ ይናገራል። በተመሳሳይ መልኩም የኢየሱስ ክርስቶስ ስጋው ዕብራውያን ምዕራፍ 10 አንቀጽ 5 ባለው ላይ እንደተዘጋጀ ማለትም እንደተፈጠረ ከተስማማ፣ ስለዚህ ስጋ ደግሞ ጉዝ ነበረ። ይቅርታ ሙከቢል ይቅርታ፣ ይሄንን ቃል ቤተክርስቲያን በምን መጽሐፍ ነው ከትበዋለች ብለሃል፣ ጠቅሰሃል መጽሐፉ። የኛ ቤተክርስቲያን ይሄንን ቃል ሃይማኖተ አበው ምዕራፍ 60 እስቲ አውጣና ሃይማኖተ አበው ላይ ይሄንን ለኢየሱስ ክርስቶስ ፍጡርነት መረጃ አድርጋ እንደከተበችው አሳይ። ይሄው እያሳየው እስክሪን አይታይም? ምን ይሄ ሃይማኖተ አበው ነው? ይሄ እኮ መጽሐፈ ምሳሌ ነው። አይደለም፣ ይሄው እያሳየው ነው ሃይማኖተ አበው። ይሄው እስቲ ምን ይላል? ዳግመኛ ሃይማኖተ አበው ምዕራፍ 60 ይታያል። አንቀጽ 30 አንብበው እስቲ። ኦኬ ሙሉ ላንብበልህ። ዳግመኛ መዝገብ በሚባል መጽሐፍ እንዲህ አለ፣ እግዚአብሔር ቃል ስጋ ሆነ፣ ማለትም የእግዚአብሔር ቃል ስጋ ሆነ አለ። ሙሉ ላንብበልህ ነው። ኦኬ እግዚአብሔር ጋር ስጋ ሆነ፣ የፈጠረው ሁሉ ገዢ ይሆን ዘንድ ሰውን ፈጠረ። እግዚአብሔር አለ፣ እግዚአብሔር ላሰበው ለፈጸመው ስራ ጀማሪ አንድ ነው አለ። ከዛ በኋላ ክርስቶስ ጥንቱኑ የማይዳሰስ እሳት ህይወት ነው አለ። ምን ነበረ? እሳት። የለም እንደዛ የሚል እኮ ኧረ በፈጣሪ ያው እሺ፣ ራሴ አንብብ። በቃ እኔ አላነበብም። እንደው ራሴ አንብብ። ያው ላይ ተጨመርኩልህ። አንብብ ራሴ። ያው አንብባ። አይታየኝም። ደቀቀ ትናንሽ ሆነ ጽሁፍ እኮ። ምን ላድርግ እኔ ሳነብ፣ ሰፋ አድርጌ ሳነብ አንተ የሌለ ነገር ነው አልከኝ። አንብብ ሲል ደግሞ አይታየኝም አልክ። እንዴት እንግባባ? በአጭሩ ግን ሃይማኖተ አበው ካለ ከፍተህ ማየት ትችላለህ። እሱ መጽሐፍ የለኝም። የስራው ጀማሪ አድርጎ መዝገበ ሃይማኖት የሚባለው መጽሐፍ ጎግል ላይ እኔ ልክፈትልህ። መዝገበ ሃይማኖት ከፍቼዋለሁ። ሳምንት አንተ ነው ወይስ ይባል? ይበቃዋል። ምክንያቱም መጽሐፉ የሌለው ነገር ሃይማኖተ አበው ላይ አይደለም። ማን የሚባለው አባት ነው እንደዚህ ብሎ የተረጎሙ? ሃይማኖተ አበው የሚባል መጽሐፍ አታውቅም እኮ? ሃይማኖተ አበው ላይ እያንዳንዱ አባት አበው ማለት እኮ አባቶች ማለት ነው። የቤተ ክርስቲያን አባቶች፣ የቤተ ክርስቲያኖች አባቶች ስብስብ ነው መጽሐፉ ራሱ ማለት የተዘጋጀው። የነ አባ ጊዮርጊስ ዘጋስጫ መጽሐፍ። ይህንን ደግሞ ያለው ቄርሎስ ነው እኮ። ቄርሎስ። እሺ ቄርሎስ ነው ያለው። አዎ እስቲ ምን አለ? እሺ ጨርሰው በቃ። ኦኬ ምን አለ? ኦኬ ጥቂትም እልፍ ብሎ ሰው ቢሆንና መሪ ይሆን ዘንድ አለ ስራን ቢሰራ ለቸርነቱ ስራ
ጀማሪ አድርጎ እግዚአብሔር ፈጠረኝ አለ ብለን እንዲሁ ስለ እርሱ ብቻ በእውነት እንናገራለን አለ። ፈጠረኝ አሁን ስጋን አዘጋጀ ከሚለው ጋር አምጥተህ ነው። ይሄ አሁን ፈጠረኝ ሲል እንግዲህ እንትና የሳተበት ነው። ማን ነው? አሪዮስ የሳተበትና ከቤተ ክርስቲያን የተወገዘበት ቃል ነው። አሁን እዚህ ጋር ያመጣው እኮ አንተና ያለያየን ነገር የለም። አሁን ዕብራውያን ላይ ባለው ዕብራውያን ላይ ባለው እኮ መጽሐፈ ምሳሌ ላይ ፈጠረኝ ብሎ ቃል በቃል አስቀምጦታል። መጽሐፍ ቅዱስ ነው። ይሄን ነው ጥበብ ነው ተፈጠረኝ እኮ የተባለው ጥበብ ነው እንጂ ኢየሱስ ክርስቶስን አይደለም እኮ። ለኢየሱስ ነው ብሎ ሃይማኖተ አበው ላይ ተቀምጧል ነው የምልህ። ይሄ እኮ ለኢየሱስ ነው አይልም። እዚህ ጋር ከኢየሱስ ጋር አይገናኝም። ምኑን ነው ከኢየሱስ ጋር የማይገናኘው? ይኸው ክርስቶስ አለ። አረ ብራዘር ይኸው አይታየም? ክርስቶስ ይታያል። ክርስቶስ ጥንቱን የማይዳሰስ ይላል። ኦኬ አንቀጹ ስለማን ነው የሚናገረው? እሺ ይሄ አንቀጽ ስለ ክርስቶስ አይደል እንዴ? ባጭሩ እኮ አንደኛ መጽሐፉንም አታውቀውም። አንዴ ቆይ መጽሐፉንም አታውቀውም። ስለዚህ ባልሆነ ነገር ነው ያደረከኝ ያለው። መጽሐፉን አውርደህ አንብበው ከዚህ በኋላ ማለት ነው። አሁን ግን እኔ እንደ ማስረጃ ስላመጣሁት ይህንን ነገር ነውም አይደለም ብለህ መሞገት አትችልም። ምክንያቱም መጽሐፉን አላየኸውም አንተ ማለት ነው። ባይዞ ጎግል ላይ ያለ መጽሐፍ እኔ ብዙ አላምንም። ጎግል ላይ አይደለም፣ መዝገበ ሃይማኖት ታዋቂ ነው ራሱ ታዋቂ የክርስቲያን ቻናሎች ላይ አንዴ ቆይ ከጉግል አውርደህ ጉግል ላይ የተሳሳቱ ነገሮች ይገባሉ። አረ መዝገበ ሃይማኖት የሚባለው መዝገበ ሃይማኖት አረ ብራዘር አንዴ ቆይ መዝገበ ሃይማኖት የሚባለውን አፕሊኬሽን የማይጠቀም ክርስቲያን የለም። ራሱ አንተ እንዴት እንደማትጠቀመው አላውቅም። መጽሐፉ ከፈለግ ይሄ ነው። ማን ነበረ? የት ነበረ? አላሳይህም። ይሄ ነው መዝገበ ሃይማኖት የሚባለው መጽሐፍ ማለት ነው። ያው ስትከፍተው ብዙ ነገር ነው በውስጡ የያዘው ራሱ። አየህ ብዙ ነገር ነው በውስጡ የያዘው። እነዚህ ሁሉ መጽሐፍት የያዘ ነው ራሱ ማለት ነው። የጸሎት መጽሐፍት የሚለው ይኸው ውዳሴ ማርያም፣ ራእየ ማርያም ምናምን ብዙ ነገር ነው ያለው በውስጡ ማለት ነው። ብዙ ከ200 ከ300 በላይ መጽሐፍትን የያዘ መጽሐፍ ነው። ይሄ ነው ባጭሩ። አሁን ይሄ ቃል ንስጥሮስን ማን ነው አሪዮስን ቤተክርስቲያን አውግዛ የለየችበት ነው። ስለዚህ ይሄን በደንብ ስለማቅ ማለት ነው ክርስቶስን ፍጡር ለማድረግ መጀመሪያ የጠቀሰው ይሄ መጽሐፈ ምሳሌ ላይ ያለው አስቀድመ ፈጠርከኝ የሚለውን ተጠቅሞ ለሱ መልስ ሰጥተውበት ከቤተ ክርስቲያን እንዳወገዙት። አሁን ጆባዊ ዊትነሶች ያው ከቤተ ክርስቲያን የተለዩ ናቸው። እኛ ይህንን እናውቃለን፣ እናምናለን። ይህንን ጠይቅ ክርስቶስን ከዚህ ከአሁን ስጋ አዘጋጀህልኝ ከሚለው ጋር አይገናኝም እኮ። ምን እናድርገው ታዲያ? ተጽፎን ያገኘ ነው። የሁለቱ ሺህ እትሙን መጽሐፈ ምሳሌ ላይ ተመልከተው ፈጠረኝ ነው የሚለው። ይህንን ደግሞ ሃይማኖተ አበው ላይ ቄርሎስ ምን አደረገ? የስራው መጀመሪያ አድርጎ ፈጠረኝ የሚለውን መጽሐፈ ምሳሌን ኮት አድርጎ ራሱ አስቀመጠው ማለት ነው። አንደኛ ይህን ያዘልኝ። ሁለተኛ ደግሞ ዕብራውያን ምዕራፍ 10 አንቀጽ 5 ላይ ለተፈጠረው ማለትም አንተ ራሱ ተፈጠረ ብለኛል። ማን? ስጋው ማለት ነው። ለተፈጠረው ስጋ ደግሞ ህይወት ሰጥቶታል። ማን? እግዚአብሔር። ይህ ላይ ዮሐንስ ወንጌል ምዕራፍ 6 አንቀጽ 57 ላይ ሕያው አብ እንደላከኝ አለ፣ እኔም ከአብ የተነሳ ሕያው እንደሚሆን አለ። ኢየሱስ ከማን የተነሳ ነው ሕያው የሚሆነው ሲባል አይሰማም። ከአብ የተነሳ ነው ሕያው የሚሆነው። ከአንተ ነው፣ እኔ አይመለከተኝም። በቃ ዮሐንስ ወንጌል ምዕራፍ 5 አንቀጽ 26 ላይ አብ በራሱ ህይወት እንዳለው እንዲሁ ደግሞ ለወልድ በራሱ ህይወት እንዲኖረው ሰጥቶታልና አለ። ማን የሰጠው ለወልድ ሲባል አብ ነው ህይወት የሰጠው እያለ ነው ያለው። ስለዚህ ስጋው ተፈጥሮ ከዛ በኋላ የተፈጠረው ስጋ ህይወት የተሰጠው አካል ፍጡር ነው ከማለት ውጭ ምን ልትለው ትችላለህ? ጭራሽ እኮ ወልድ ራሱ ህይወት ሰጪ ነው፣ ሙታንንም ያስነሳል። እሱማ ሐዋርያቱን ሙታን ያስነሳሉ እኮ። ሙታን ማስነሳት የአምላክነት ደረጃ አይደለም። ሐዋርያቱም ሙታን ያስነሳሉ አይደለም፣ በትንሳኤ ነው እንጂ። እስቲ
የአሁኑን መጽሐፍ ቅዱስ ላይ እናንብበው። ምዕራፍ ስንት ነው? ዮሐንስ ወንጌል ለዋ ዮሐንስ ወንጌል ምዕራፍ 5 አንቀጽ 26 ላይ ይኸው አወጣውል። ከመጽሐፉ ልክፈትልህ። ይኸው እኔ መጽሐፉ ስላለኝ አብረን ለምን አናነቡ? አንብብ፣ ችግር የለም። እኔ የሌለ ነገር አላመጣሁም። አይ ችግር የለም። ዮሐንስ 5 ቁጥር 16 26 እሺ፣ ከ25 ጀምሮ ላንብበው ነኝ። አንብብ፣ ችግር የለም። እውነት እውነት እላችኋለሁ ሙታን የእግዚአብሔርን ልጅ ድምፅ የሚሰሙበት ሰዓት ይመጣል፣ እርሱም አሁን ነው። የሚሰሙትም በሕይወት ይኖራሉ። የማን ድምፅ የሚሰሙ? የእግዚአብሔርን ልጅ ድምፅ የሚሰሙበት ሰዓት ይመጣል፣ እርሱም አሁን ነው። የሚሰሙትም በሕይወት ይኖራሉ። አብ በራሱ ሕይወት እንዳለው እንዲሁ ደግሞ በወልድ በራሱ ሕይወት እንዲኖረው ሰጥቶታልና የሰው ልጅም ስለሆነ ይፈርድ ዘንድ ስልጣን ሰጠው። በወልድ ሳይሆን ለወልድ ባ ሳይሆን ላ ነው። ለወልድ ሰጠው ነው እንጂ በወልድ ሰጠው አይልም። ይኸው አብ በራሱ ሕይወት እንዳለው እንዲሁ ደግሞ ለወልድ በራሱ ሕይወት እንዲኖረው ሰጥቶታልና የሰው ልጅም ስለሆነ ይኸው አመጣው እዚህ ጋር የሰው ልጅም ስለሆነ ይፈርድ ዘንድ ስልጣን ሰጠው። ስለዚህ ለስጋ ነው ስልጣን የተሰጠው። ከዛ በፊት በስጋ የተገለጠ አምላክ ስላልነበረ ስጋ ስልጣን ስላልነበረው የሰው ልጅም ስለሆነ ጥያቄ ስለ ስልጣኑ አይደለም። 25 ላይ 26 ስላለው ስለ ህይወቱ ነው። ስለ ስልጣኑ እንመጣበታለን እኮ። ምን ሰጠው እኮ አልከኝ? ምን ሰጠው አልከኝ? ህይወት ሰጠው አልከኝ። ህይወት ሳይሰጠው የዘላለም ህይወት ነበረው። ቆይ የሰው ልጅ የዘላለም ህይወት ነበረው እኮ። ህይወት ለክርስቶስ ለወልድ ሰጠው ነው የሚለው። ለወልድ ህይወት ሳይሰጠው በፊት ምን ነበረ? ለህይወት ብቻ አይደለም እኮ ስልጣን ሰጠው። ስለ ስልጣን የተሰጠው ህይወት ከተሰጠው በኋላ ነው። እዛ ላይ እንመጣለን። የመለኮት የሆነ ስልጣን ሁሉ ኢየሱስ ክርስቶስ ለለበሰው ስጋ ተሰጠው እኮ። እሱን እኮ ነው የምልህ። አሁን እዚህ ጋር ስለ ህይወት ነው ያወራ ያለው። ስለ ስልጣኑ እንመጣለን። ለምን ርዕስ ትቀይራለህ? እኔ ያወራው ያለሁት በፊት ህይወት አልነበረው እኮ። ከነበረው የጠቀስከው ጥቅስ እንኳን በፊት ህይወት አልነበረው። አዎ ነበረው የሚል ነገር ማስረጃ ስጠኝ። እንደው አንተ እንኳን ምን አልክ? የስራው ሁሉ መጀመሪያ አደረገኝ አልክ አይደል? የስራው ሁሉ መጀመሪያ ካደረገው በዛ ሰዓት እንግዲህ በዛ ሰዓት ተፈጥሯል ብለኸኛል። አንተ ፍጡር ከሆነ ትስማማለህ ማለት ነው። በዚህ መጽሐፈ ምሳሌ ላይ የስራው መጀመሪያ አደረገኝ ሲል ፈጠረኝ ማለት አይደለም እኮ። ካልተስማማ ይሄው ፈጠረኝ ነው የሚለው። እሺ ለምን ትጠቅሳለህ ታዲያ? ማትስማማበት ከሆነ ለምን ትጠቅሰዋለህ? ጠቅሱ ለአንተ ላመጣው እኮ ጥያቄ ነው እኮ። እዚህ ጋር አዲስ ህይወት አይደለም። ጥሩ ችግር የለም እኮ ችግር የለም። እሺ የተሰጠው በአንተ ዮሐንስ ወንጌል ምን ትለዋለህ? እሺ ቆይ ዮሐንስ 1:1 ምን ትለዋለህ? መጀመሪያ በጥቅስ መጀመሪያ ይህንን መልስ አይደለም። ቆይ ስለ ቃል አይደለም ያወራ ያለሁት። ዮሐንስ ወንጌል ዮሐንስ 5:26 ላይ ተመለስ አንዴ ብራዘር። ለምን ጭቅጭቅ እናደርጋለን? እመጣልሃለሁ። ይህን ምን ትለዋለህ? መጀመሪያ ቃል ነበረ ይላል። እሱን በሌላ ጠይቀኝ። እሱ አይደለም ርዕሳችን። ለምን በሌላ ጠይቀሃለሁ? ያነሳው ስለ ኢየሱስ ክርስቶስ ነው። ቆይ ያነሳው ስለ ኢየሱስ ክርስቶስ ነው። አይገናኝም እያልኩ እኮ ነው። አይገናኝም። መጀመሪያ ህይወት አልነበረውም? ነበረው እኮ። ከነበረው ህይወት ሰጠው ማለት ምንድን ነው? ትርጉም አለው እንዴ? በህይወት ላይ ህይወት ሁለት ህይወት ያለው ለኢየሱስ ለስጋ ነው። ላየህ አሁን ለተዋህደው ስጋ ያ መለኮት የነበረውን ህይወት መለኮት የነበረውን ስልጣን የመፍረድ ስልጣን ሰጠው ሲል ነው እኮ። ህይወት ነው የሚለው ስለ ስልጣን አይደለም። ህይወት ነው ያለው ስለ ህይወት። ሙታን ድምፁን እንዲሰሙ አለ እኮ። እኛ ሰዎች ሁሉ እኛ ሙታኖች አሁን ህይወት አይወልቅ። አንዴ ብራዘር አልተረዳኝም። ሙታን የእሱን ህይወት ድምፅ የሚሰሙት ስልጣኑም የተሰጠው ለራሱ ህይወት ከተሰጠው በኋላ ነው።
ከዛ በኋላ ያሉ ነገራቶችን ነው የምታወራው። እኔ ደግሞ ስለ ኢየሱስ ስለ ራሱ ህይወት ነው ያወራው ያለሁት። ገብቷል አይደለ? ስለዚህ አንዴ ቆይ አልጨረስኩም። ስለዚህ አሁን እዚህ ጋር ኢየሱስ ክርስቶስ ህይወት ተሰጠው ሲባል ሁለት አማራጭ ነው ያለው። አንድ ክርስቶስ ይህ ህይወት ሳይሰጠው በፊት ያው አልነበረም፣ ወይም ደግሞ ህይወት ነበረ ካልከ ደግሞ ሌላ ህይወት ተሰጥቶታል። ስለዚህ ክርስቶስ ሁለት ያው ነው ማለትም 2% ነው እያልከ ነው። ኢየሱስን 2% ልታደርገው ነው። እናንተ ጋር ነው 2% 2 ምናምን እዛው እናንተ ጋር ነው የሚሆነው። እኛ ጋር ምንም አይታጣብንም። ካልተምታታብን መልስ። እሺ አሁን እዚህ ጋር ህይወት ሰጠው እያለ ነው እኮ ነገረ እኮ ቃሉ ራሱ ግልጽ አድርጎ ነገረ። እውነት እውነት እላችኋለሁ ሙታን አለ የእግዚአብሔር ልጅ ድምፅ የሚሰሙበት ሰዓት ይመጣል። ይኸው መጣ አዛው እየነገራቸው ነው። እርሱም ያው የሚሰሙበት ሰዓት ይመጣል፣ እርሱም አሁን ነው አላቸው። እዛው ቆሞ ላሉት ማለት ነው። ስለምን አይነት ሙታን ነው የሚያወራው እዛ ላይ አሁን ታውቀዋለህ? በስጋ ሙታንን ህያው እንዲያደርግ እኮ ነው የመጣው አምላካችን። አይደለም ጥቅሱ እያወራ ያለው ስለ የተኛው ሙታን ነው